አልሐምዱሊላህ። የሆነ ጥያቄ ነበረኝ። እሺ ትጠይቃለህ። ሰለሞን ይቀድማል መሰለኝ። ሰለሞን ሰው አለ። አሰላሙ አለይኩም ሁሱ። እንዴት ነህ? ደህና ነህ? አቤት ሰለሞን ደህና ነህ? እሺ ቅድም ስለ ነጻ ፍቃድ ስታወራ በደንብ ስላላለኝ የተወሰነ ጥያቄ ልጠይቅህና አንዳንድ ካዩዋቸው ከቁርአን አያዎች ነው እና አንዳንድ ቦታ ላይ ከሰውም ከጋኔን ብዙዎችን ለገሃነም ፈት የሚል አይቻለሁ። በሻኑ ኖሮ ለሰዎች ቅንነቷን በሰጠናቸው ነበር። ነገር ግን አስቀድመን ገሃነምን እንሞላለን ብለናል የሚል ነገርም አለና ከቅድመ እውቀት ነው ወይስ ከነጻ ፍቃድ ጋር የተገናኘ ነው? ይህንን የተወሰነ ብትለኝ። እሺ መልካም። የመጀመሪያው ወለቀድ ዘረእና ለጀሃነመ ከሲራን ሚነል ጂኒ ወልኢንሲ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ የብስሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ይላል። እሱ እየተናገረ ያለው ስለምንድን ነው ከተባለ አላህ ሱብሓነሁ ወተዓላ እነዚህ ሰዎች በኃጢአታቸው ወዴት እንደሚሄዱ ቀድሞ ማወቁን ነው። አላህ ሱብሓነሁ ወተዓላ አላህ ቀድሞ እነዚህ ሰዎች ወዴት እንደሚሄዱ ያውቃቸዋል። ወዴት እንደሚሄዱ ያውቃል። እዛው ላይ ምክንያቱም ገልጾላቸዋል። ለእነርሱ ልብ አላቸው ግን አያገናዝቡም፣ አይን አላቸው ግን አያዩም፣ ጆሮ አላቸው ግን አይሰሙም ማለት። ያ ማለት አምላክ በነቢያት በኩል ያወረደውን ሕግና ስርዓት ማየትም መስማትም መረዳትም የማይፈልጉ ሰዎች ናቸው። እነዚህ ሰዎች ወዴት እንደሚሄዱ አላህ ሱብሓነሁ ወተዓላ እየነገረ ነው። እነዚህ ሰዎች የገሃነም እንደሆኑ እየተናገረ ነው። ሌላኛው ወለው ሺእና ለአተይና ኩለ ነፍሲን ሁዳሃ የሚለው ነው። ወላኪን ሐቀል ቀውሉ ሚኒ ለአምለአነ ጀሃነም የሚለው ነው። ወለው ሺእና ለአተይና ኩለ ነፍሲን ሁዳሃ ብንፈልግ ኑሮ ለእያንዳንዷ ነፍስ ቅኗን መንገድ በሰጠኋት ነበር እያለ ነው። በፈለገ ኑሮ ይሰጣቸው ነበር፣ ግን ነፃ ምርጫ አድርጎ ሰጥቶ ፈቅዷቸዋል። ያንን ግን የሰራ ሰው ክህደትን የሰራ ሰው ወደ ጀሃነም እንደሚሄድ መልካም ነገር የሰራ ደግሞ ወደ ጀነት እንደሚሄድ ብለው ቀድሞ ወስኖታል። እሱንም ቀድሞ ገና ሰይጣንን ወደ ምድር ሲያወርደው ጊዜ የተናገረው ቃል አለ። ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ አለው። ገሃነምን በአንተና አንተን በተከተሉ ሰዎችም እሞላታለሁኝ አለው። መቼው ነው እነዚህ ሰዎች የሚከተሉ ከተባለ ወደፊት ሰይጣን ሰዎችን በሚያስታቸው ጊዜ እነዚያ ናቸው ወደ ጀሃነም የሚገቡት። ያ እና በፈልግ ኖሮ የሚለው ቢፈልግ ኖሮ የሰው ልጆችን ሁሉ ታዛዥ ማድረግ ይችል ነበር ነው። አድርጎም አሳይቶናል። ለምሳሌ መላእክቶችን ማየት እንችላለን። ታዛዥ ብቻ ናቸው፣ አመፅን አያደርጉም። አላህ ይሄንን ቢፈልግ ኖሮ በሰው ልጆች ላይ ያደርገው ነበር። ነገር ግን ያን አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃድ መስጠትን ያሳያል። ነገር ግን ያንን እንደው አልሰጣችሁም ነፃ ምርጫ ፈቃዱን እንደው በቅሩ መንገድ ሁላችሁንም ላድርጋችሁ ብል አደርገው ነበር እያለ ነው። ልክ መላእክቶችን አድርጎ እንዳሳየን። መላእክቶች ምንድን ናቸው ከተባለ ታዛዥ ብቻ ናቸው፣ አማጺ አይደሉም። አላህ በቁርአን ላይ ሲናገር ምን ይላል? የቁል አላህ ሱብሓነሁ ወተዓላ ላ ያዕሱነ አላህ ይላል፣ እኔን አላህን አያምፁኝም አለ። ታዲያስ ወየፍዐሉነ ማ ዩእመሩን አለ። ላ ያዕሱነ አላህ ማ አመረሁ ወየፍዐሉነ ማ ዩእመሩን፣ እኔ ያዘዝኳቸውን አያምፁኝም፣ ያዘዝኳቸውን ግን ያደርጋሉ አለ። እሺ ይሄ ነው። እሺ አይ ከቅድመ እውቀት ጋር ተያይዞ የሆነ ሰው ሲፈጠር ካፊር ሆኖ እንደሚፈጠር ያውቃል። የሆነ ሐዲስ እንደዛ የሚል ነገር አይደለም። እና ስለዚያ ስለ ህፃኑ ልጅ ከሆነ እንደዛ ሳይሆን የሚለው ጡቢዓ ካፊረን ነው የሚለው። ኸድር የገደለው ልጅ እርሱ ካፊር እንደሚሆን አላህ ሱብሓነሁ ወተዓላ ካፊር ሆኖ ተጻፈ ነው የሚለው። ያ ቀድሞ መወሰኑን የሚያሳይ አይደለም። ነገር ግን ያ ልጅ በሚያደግ ጊዜ በክህደት ላይ ቤተሰቦቹ እንደሚያስቸግር ብሎ አላህ በቁርአን ላይ ገልጾታል። ሰዎች ሲፈጠሩ ሙስሊም እንደሆኑ አላህ በቁርአን ላይ ይናገራል ቃል በቃል። ሰዎች ሁሉ ሲፈጠሩ ገብቶሃል አይደል? ያ ልጅ ግን በሚያደግ ጊዜ ቤተሰቦቹን በክህደት ላይ እንደሚላቸው በክህደት ላይ እንደሚያስገድዳቸው ተገልጿል። እና ሰዎች ሲፈጠሩ ሁሉ ሙስሊሞች ናቸው። ይሄን አላህ በሐዲስ ላይ ሲናገር ሐዲስ አልቁድሲ ላይ ኢኒ ኸለቅቱ ዒባዲ ሑነፋአ ይላል፣ እኔ ባሮቼን ከሐሰት ወደ እውነት የተዘነበሉ አድርጌ ፈጠርኳቸው ይላል። ፈጅታነትሁሙ ሸያጢን፣ ከዚያም በኋላ ሰይጣናት ግን አሳተቻቸው እያለ ይናገራል። በሌላ አላህ በቁርአንም ላይ ሲናገር ፊጥረት አላህ እያለ ይገልጸዋል። التي فطر الناس عليها
ይህ ዲን እኔ ሰዎችን ሁሉ ስፈጥርባቸው ጊዜ የፈጠርኩባቸው ዲን ነው፣ ሃይማኖት ነው እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ነው። ማንም የሚወለድ ልጅ የለም እርሱ በተፈጥሮ ሙስሊም ተደርጎ የሚወለድ ቢሆን እንጂ እያሉ ይናገራሉ። እንዴት ሰው ሙስሊም ተደርጎ ይወለዳል ለሚል ሰው ጥያቄው መልሱ ምንድን ነው? እኛ እንግዲህ ስንፈጠር ጊዜ ሁለት አይነት አፈጣጠር ነው ያለን። ምናልባት ሰለሞን ይሄ ልታውቅ ትችላለህ። አንደኛ መንፈስ አለች፣ ሁለተኛ ስጋ አለ አይደለ? መንፈስ አለ፣ ስጋ አለ። ከስጋና ከመንፈስ ቀድሞ የተፈጠረው ምንድን ነው ከተባለ መንፈስ ነች። ገብታችኋል? መንፈስ ነው ቀድሞ የተፈጠረው። መቼ ነው መንፈስ የተፈጠረው ቀድሞ ከተባለ አዳም በተፈጠረበት ጊዜ አላህ ገና አዳምን እንደፈጠረ ከእርሱ ጀርባ እስከ ዘመኑ ፍጻሜ ድረስ የሚፈጠሩ መንፈሶችን ሁሉ ፈጠራቸው አላህ። አይሻ አይደለ? የዛኔም አላህ ሱብሓነሁ ወተዓላ ሁላችንንም በእርሱ መንገድ ላይ አድርጎናል። እርሱ ጌታችን መሆኑንም አስመስክሮናል። ማስረጃይቱ ጋር ነው ከተባለ በቁርአን ላይ ይገኛል። ሱረቱል አዕራፍ ላይ ምን ይላል አላህ ሲናገር ወኢዝ አኸዘ ረቡከ ሚን በኒ አደመ ሚን ዙሁሪሂም ዙርየተሁም ወአሽሀደሁም ዐላ አንፉሲሂም አለስቱ ቢረቢኩም ቃሉ በላ ሸሂድና። ከአዳም ጀርባ የዘሮቹን ነፍስ ባወጣሁኝ ጊዜ አለ አላህ ሱብሓነሁ ወተዓላ ከዚያም ለእነርሱ እንዲህ ስላስመሰከርኳቸው አለስቱ ቢረቢኩም እኔ ጌታችሁ አይደለሁምን ብሎናል። ቃሉ በላ የአዳም ልጆችም ሁሉ እንዳለ በነፍስ ደረጃ ዛኔ አዎ በእውነትም ጌታችን ነህ ብለው መስክረዋል። አየህ፣ ስለዚህ በአንዱ አላህ የምናምን ተደርገን ነው ቀድመን የተፈጠርነው። ከዚያ ልክ ከእናቶቻችን ማህፀን ስንወጣ ጊዜ ዛኔ በስጋችን ላይ ነፍሳችን ያቺ ተዘራች። ከዚያ በኋላ ነው ቤተሰቦቻችን እኛ ወደ ተለያዩ እምነቶች የሚያስቀይሩብን ማለት ነው። ይህን ይናገራል ኢስላም እና ስለዚህ ሰው ሲፈጠር ጊዜ ሙስሊም ነበረ። ያ ነው ቅድም ያልከኝ አዲሱ ምናልባት ቁጥሩን ታስታውሰዋለህ? እኔ ያየሁት ሌላ እንዳይሆን አስታውሰዋለሁ። ያ ኸድር የገደለው ልጅ ጦቢዓ ካፊር ተደርጎ ተጻፈ የሚለው ነው አይደለ? ተጻፈ ወይንም ያ ነገር ታተመ የሚል ነገር ነው ምናልባት ያየ ነው። ያ ወደፊት የሚሆነውን ነው አላህ ሱብሓነሁ ወተዓላ እየተናገረ ያለው እንጂ ከልጅነቱ ጀምሮ 4706 መሰለኝ ያየሁት። ምን ላይ ነው? ላንብብልሽ። ምን ላይ ነው? ሱናን አቢ ዳውድ 4706 ነው እና ለአላህ ይሁን ለሌላ ብቻ ሲፈጠርም ካፊር ሆኖ ተፈጠረ። እንደዛ ነገር ነው ያየው። እንግሊዘኛው ነገር ችግር የለውም። ሱናን አቢ ዳውድ ነቢያቸው ሙስሊም ነበሩ ወይ? አዎ በአንድ አላህ የሚያምኑ ናቸው እሳቸው። ነቢ ሰለላሁ ዐለይሂ ወሰለም ካነ ነቢ ሰለላሁ ዐለይሂ ወሰለም የተዐበዱ ፊ ጋር ሒራ ይላል። በሒራ ዋሻ ውስጥ አላህን የሚገዙ ነበሩ ነቢይ ከመሆናቸው በፊት ራሱ። ሱነን አቢ ዳውድ ስንት ነው ያልከው? ሱነን አቢ ዳውድ 4706 ሱነን አቢ ዳውድ 4706 ነው ያልከው? ያስተጋባል። ችግር የለም 4706 يا سلام يا سلام يا سلام 4706 السنة أنا سلينا برا السنة قدم ينكركم نبر الغلام 4706 حدثنا محمود بن خالد حدثنا الفرياني عن إسرائيل حدثنا أبو إسحاق عن سعيد بن جبير عن ابن عباس قال حدثنا أبي بن كعب قال سمعت رسول الله صلى الله عليه وسلم يقول في قوله وأما الغلام فكان أبواه مؤمنين وكان طبع يوم طبع كافرا بتاتم الجزء كافر سو كافر هنا تاتموال لدان يا مالت كافر النبي هنا الله سبحانه وتعالى تصفوال مالتنا لجو مالتنا يبتال الله يوم طبع مالت يتاتم الجزء تاتم مالتنا وطبع الله على قلوبهم ስለዚህ አላህ Subhanahu Wa Ta'ala ካፊር እንደሚሆን ልጅ ጽፎታል። አላህ የወደፊቱን ቀድሞ ያውቃልና ማለት ነው።
ቀድሞ ያውቃልና አላህ ሱብሓነሁ ወተዓላ ካፊር እንደሚሆን ቀድሞ ጽፎታል። የረፍት ነው ልጅ ሁላችንም አማኝ ይሁን ወደፊት ከሃዲ ይሁን አላህ ሱብሓነሁ ወተዓላ ቀድሞ ይሄን ነገር የጻፈው ነገር ነው። ያ ነው እና በቁርአንም ላይ ተገልጿል። ወአመ الغلام فكان أبواه مؤمنين ያ ልጅማ አባቶቹ ወላጆቹ አማኞች ነበሩ ይላል። ከዛ በኋላ ግን فخشينا أن يرهقهما طغيانا وكفرا እርሱ በአመጽ በኃጢአት ላይና በክህደት ላይ እንዳያስገድዳቸው ፈራን ይላል። እና ስለዚህ ልጁ ካፊር ሆኖ ተጽፏል መባል ገና ከመወለዱ በፊት የሚል ቃል የለውም እዚህ ቦታ ላይ ግን ካፊር እንደሚሆን አላህ ሱብሓነሁ ወተዓላ ጽፎታል ነው። ያ ግን በራሱ ምርጫ በሰውየው እንጂ አላህ ሱብሓነሁ ወተዓላ ቀድሞ ካፊር አድርጎ አዘጋጅቶታል የሚል ቃል የለም። አላህ እንዳውም በቃሉ ላይ ሲናገር ሁላቸውንም ስፈጥር ሙስሊም አድርጌ ነው የፈጠርኳቸው ነው የሚለው። ስለዚህ እዚህ ቦታ ላይ ወደፊት የሚሆነውን አላህ ጽፎታል ቀድሞ ለማለት ነው። ገባ? እሺ ከዚህ ጋር ተያይዞ እርግጠኛ አይደለሁም እንጂ ገና በእናታቸው ሆድ እያሉ ወይም ጀርባ ላይ ብቻ እንደዛ መሰለኝ ካፊር እንደሚሆኑ እናውቃለን። ነፃ ፈቃድ አላቸው ግን ያው ወደፊት ካፊር እንደሚሆኑ እናውቃለን ይላልና ምናልባት አሁን በልጅነታቸው ካፊር እንደሆኑ ካወቀ በልጅነታቸው ቢሞቱ ምን ይሆናሉ የሚለውን ለመጠየቅ ነበር። ቦታውን ግን እርግጠኛ ስላልሆንኩኝ ሌላ ልጠይቅህ። አንድ ቁርአን ያለና እነዛን የካዱትን ልናዘገያቸው ለነሱ ጥሩ አይምሰላቸው አይነት እንደዛ ነው አውዱ መሰለኝና ለነሱ ጥሩ አይምሰላቸው፣ ነገር ግን በክደት ላይ ክደትን ብቻ እንዲጨምሩ ብቻ ነው የምናዘገያቸው የሚል እንትን አለ። እዚህ ጋርስ ነፃ ምርጫ አለ ወይ? አዎ ሰው ሁሉ ነፃ ምርጫ ፈቃድ አለው። አንደኛ ክህደት የሰው ልጆች የራሳቸው ነፃ ምርጫ ፈቃድ ነው። ስራቸውም የራሳቸው ነፃ ምርጫ ፈቃድ ነው። ግን በዚያ ላይ መቆየታቸው መልካም መስሎ እንዳይታያቸው እያለ አላህ ሱብሓነሁ ወተዓላ እየገለጸ ነው። ክህደት የራሳችን ምርጫ እንደሆነ ቃል በቃል ተቀምጧል ወይ? ያው ተቀምጧል። አላህ ሱብሓነሁ ወተዓላ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ አለ። አየህ የራሳችን ፍላጎት እንደሆነ አላህ አስቀምጦታል። ስራዎቻችንም የራሳችን ምርጫዎች ናቸው። የፈለገ መልካም ይስራ የፈለገ ክፉ ይስራ እያለ አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃድ አድርጎ አስቀምጦታል። ግን ከሃዲያኖች በክህደታቸው ላይ መዘውተራቸው መልካም እንዳይመስላቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። ከዚያ በኋላ መቆየታቸው በራሳቸው ላይ መጥፎን ነገር እያመጡ እንጂ መቆየታቸው ከእኔ ዘንድ ያኔ መልካም ሆኖ እንዳይመስላቸው እያለ እየተናገረ ነው። ስለዚህ ክህደትና ኃጢአቶች የራሳችን ነፃ ምርጫ ፈቃዶች ናቸው። ይህን በርካታ ቦታ ላይ አላህ ሱብሓነሁ ወተዓላ ይናገራል። ያ አማኞች ከሃዲዎች በጸጋ ላይ ሆነው መቆየታቸው መልካም መስሎ እንዳይታያቸው የተናገረው ቃል ነው። አላህ ሱብሓነሁ ወተዓላ በክህደታቸው ላይ ክህደታቸውን እየጨመሩ ነው። እንዳልከው አይደለም ማየው የሚለውና በክህደት ላይ ክህደትን እንዲጨምሩ ብቻ ነው ማቆያቸው ነው። ምናልባት ቦታውን ልስጥህና ወይ አጣላህ ለይዝዳዱ ኢስመን እያለ ይናገራል። በክህደታቸው ላይ ክህደትን ይጨምሩ ዘንድ ይላል። ያ ግን በራሳቸው ነፃ ምርጫ ፈቃድ ነው እንትን የሚሉት ክህደቱን የሚጨምሩት ጨምሩ ብቻ ነው የሚለው። ሌላ ቦታ ይነግርሃል። ቁርአን በቁርአን ይተረጎማል። ያን ክህደት የሚሰሩት በማን ፈቃድ ነው ሲባል በራሳቸው ፈቃድ እንደሆነ ይነግርሃል። ደግሞ ሌላ ቦታ ላይ ላሳየሱ። እሺ የቱ ጋር? ሱረቱል ካህፍ ምዕራፍ 18 ላይ ከላውጣለህ የራሳችን ፍላጎት እንደሆነ እዚያ ጋር ያስቀምጣል። ብዙ ቦታ ላይ ይሰጣል። አንደኛ እሱን ላሳየህ መጀመሪያ ሱረቱል ካህፍ ምዕራፍ 18 فمن شاء فليؤمن ومن شاء فليكفر ይላል። ሱረቱል ካህፍ ቁጥር 29 ላይ እውነቱን ከጌታችሁ ነው የሻም ሰው ይመን የሻም ሰው ይካድ በላቸው ይላል። አየህ እምነቱም ሆነ ማማኙ ከራሱ የሆነ ፈቃድ ነው። ከሃዲውም ሆነ ልክ እንዲሁ ክህደቱ ከራሱ የሆነ ፈቃድ ነው። ያንን የፈለገ ሰው ይመን የፈለገ ሰው ይካድ እያለ አላህ ትልቅ ሰዎች የራሳቸው ምርጫ ነው። እሺ አይ ነፃ ፈቃድ እንዳለን አውቃለሁ፣ ግን የዛኛው ጋር ያለው ብቻ ያለው ነገር ነው ያወዛገበኝ። ብቻ ሲል ነፃ ፈቃድ የለንም ብዬ አስብኩ። እዛ ላይ ሀሳቡ ምን መሰለህ? ቅድም ልገልጽልህ እንደፈለግኩት ከሃዲዎች እንግዲህ በጸጋ ላይ ሆነው አማኞች ደግሞ ምድራዊ ህይወታቸው ላይ ቀለል ብለው ሊኖሩ ይችላሉ አይደል?
ከሃዲዎች በጸጋ ላይ ሆነው መቆየታቸውና መዘውተራቸው ጊዜ ላይ እንደዚያ በዚያ ሁኔታ ላይ መቆየታቸው መልካም ላይ የሆነ እየጨመሩ ነገር እንዳይመስላችሁ ወይንም ከእኔ ዘንድ ውዴታን የተጎናጸፉ ሆኖ እንዳይመስላችሁ በኃጢአት ላይ ኃጢአትን እየጨመሩ ነው እያለ ሲናገር ጊዜ ያ በራሳቸው ፈቃድ ነው። በራሳቸው ፈቃድ እንደሆነ ኃጢአትን የሚጨምሩት በሌላ ቦታ ላይ አላህ ይገልጸዋል። እነዛ የካዱት ሰዎች እነርሱን ማዘግየታችን ለነፍሶቻቸው ደግ ነገር ብለው ያስባሉ። አየህ መቆየታቸው በዚያ በጸጋ ላይ መልካም ነገር ሆኖ ነው ከአምላክ ዘንድ ያለን ሁኔታ ብለው እንዳያስቡ እያለ ነው። እነርሱን የምናዘገያቸው ኃጢአቱን እንዲጨምሩ ብቻ ነው ይላል። አየህ ያ ነው። ያን ኃጢአቱን ግን የሚጨምሩት በማን ፈቃድ ነው የሚለውን በሌላ ቦታ ላይ ደግሞ አላህ ይነግርሃል። ኃጢአትና ክህደትን የሚጨምሩት በራሳቸው ፈቃድ ነው ብሎ በሌላ ቦታ ላይ ያብራራል። ቁርአን በቁርአን ይፈሰራል። አንዱ ቁርአን ሌላውን ያብራራል። ለምሳሌ ስለ መሲሁ የሆነ ቦታ ይነግርህና ይወጣል። ሌላ ቦታ ላይ ደግሞ በዚያ ያንን አስመልክቶ ያነሳልህና ያብራራልሃል። እዚህ ቦታ ላይ ኃጢአትን መጨመራቸውን ገለጸና ያን ኃጢአት የሚጨምሩት ግን በማን ፈቃድ ነው የሚለውን በሱረቱል ከህፍ ላይ ቀደም ምዕራፍ 18 ቁጥር 29 ላይ በራሳቸው ፈቃድ ክህደትን ይጨምራሉ እያለ ይናገራል። ይሄ ነው። ልክ እንዲሁ አማኙም ለራሱ ሂዳያን ይጨምራል። ጥሩን ነገር በራሱ ላይ ይጨምራል። ጽድቅን ነገር ሲያደርግ ጊዜ እምነቱ ጨመረለት ይባላል። ኃጢአተኛው ደግሞ ኃጢአትን ባደረገ ቁጥር ኃጢአቱ ጨመረለት ይባላል። ያ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር ነበር። እሺ ጥያቄ ምንድን ነው? ያው ሰላት ውስጥ ሶስተኛ ሩክን ከተጨመረ ሩክን የጨመረበት ሁክሙ ምንድነው? ምን እንደሚያደርገው? ሶስተኛ ሩክን የጨመረ ማለት ለምሳሌ ይሄ ስጁድ ላይ ከሆነ ሶስተኛ የጨመረ የሌለበትን የጨመረ ማለት ኦኬ። የሌለበትን የጨመረ ሰው ከሚገባው ሩክን በላይ የጨመረ ሰው ስጁድ ሰው ማድረግ አለበት። ስጁድ ሰው መቼ ነው የሚያደርገው ከተባለ ከ10 በኋላ ነው። ሰላቱ እንደተበላሸ አይቆጠርም? ላ በስጁድ ሰው ይጠገናል፣ አይበላሽም። በስጁድ ሰው ይጠገናል። ሶስቱም ቢያደርግም ተነስቶ መጨረሻ ላይ ስጁድ ሰው ያርጎ ያለው ሩክን የጨመረ ሰው ስጁድ ሰው ብቻ ነው ማድረግ የሚጠበቅበት። ነብዩ ምን አለ አስባብ ስጁድ ሰው 3 ስጁድ ሰው እንድናደርግ የሚያስገድዱ ምክንያቶች 3 ናቸው። አንደኛ النقص፣ ሁለተኛ الشك፣ ሶስተኛ الزيادة. في حالة النقص وفي حالة الشك يكون سجد السهو قبل التسليم، أما في حالة الزيادة يكون سجد السهو بعد التسليم. مثال لا تجمروا مጨረሻ ላይ ነው የምታደርገው። አዎ ካሰላመትክ በኋላ ነው። ተጠራጥረህ ከሆነና ቀንሰህ ከሆነ ደግሞ ከማሰላመትህ በፊት ነው። አታየትን ቀርተህ እንደጨረስክ ዛኔ 2 ጊዜ ስጁድ ሰው ታደርግና ታሰላምታለህ። በመጠራጠር ጊዜና በመቀነስ ጊዜ ከሆነ واما في حاله الزياده يكون سجود السهو بعد التسليم. ነገር ግን እንትን በማለት ጊዜ ከሆነ በመጨመር ጊዜ ከሆነ ካሰላመትክ በኋላ ነው ስጁድ የምታደርገው። ይሄ مرحبا جزاك الله። ስንት ዓመትህ ነው? እሺ ሆቱ ኔትወርክ እያቆራረጠኝ በደንብ አልሰማሁም እና አንዴ ግልጽ አድርግልኝ። የሱራ 378 እሱን እንጨርሰናል። ቁርአን በቁርአን እንደሚፈሰር አውቃለሁ ብዙ ጊዜ ስጠይቅም ያው እሺ ከቅርታ ጋር አንዴ ከላይ ያለው ላውራ ሌላ ሰው ካለሽ እሺ ኪንግ ማን ነው ስምህ? ወንድሙ ኦሶ አንዴ ከቅርታ ጋር አሊ ነው ስምህ? አሊ ወአለይኩም ወራህመቱላህ። አሊ ነው ስምህ? አሊ ስንት ዓመትህ? 16 16 ማሻአላህ። ቁርአን ቀርተሃል? እያፈዝክ ነው ወይንስ ገና ነህ? እያፈዝክ ነው። ማሻአላህ እያፈዝክ ነው። ስንት ጁዝ አድርገሃል? 11 አካባቢ። ማሻአላህ። እስኪ ቅራለን ደስ በሚል ድምፅ። أعوذ بالله من الشيطان الرجيم. وإذ أخذ ربك من بني آدم من ظهورهم ذريتهم
وأشهدهم على أنفسهم ألست بربكم قالوا بلى شهدنا أن تقولوا يوم القيامة إنا كنا عن هذا غافلين أو تقولوا إنما أشرك آباؤنا من قبل وكنا ذرية من بعدهم أفتهلكنا بما فعل المبطلون وكذلك نفصل الآيات ولعلهم يرجعون واتل عليهم آتيناه آياتنا فانسلخ منها فأتبعه الشيطان فكان من الغاوين ولو شئنا لرفعناه بها ولكنه أخلد إلى الأرض واتبع هواه فمثله كمثل الكلب إن تحمل عليه يلهث أو تتركه يلهث ذلك مثل القوم الذين كذبوا بآياتنا فاقصص القصص لعلهم يتفكرون ساء مثلا القوم الذين كذبوا بآياتنا وأنفسهم كانوا يظلمون من يهد الله فهو المهتدي ومن يضلل فأولئك هم الخاسرون. يا سلام يا سلام يا سلام. ولقد ذرأنا لجهنم كثيرا من الجن والإنس لهم قلوب لا يفقهون بها ولهم أعين لا يبصرون بها ولهم آذان لا يسمعون بها أولئك كالأنعام بل هم أضل أولئك هم الخاسرون ولله الأسماء الحسنى فادعوه بها وذروا الذين يلحدون في أسمائه سيجزون ما كانوا يعملون وممن خلقنا أمة يهدون بالحق وبه يعدلون. تكتروا بتاع جوز ما شاء الله ما شاء الله ما شاء الله. والذين كذبوا بآياتنا والذين كذبوا بآياتنا سنستدرجهم من حيث لا يعلمون وأملي لهم إن كيدي متين. كوزلش ما شاء الله ما شاء الله ما شاء الله. قدم سهد السلام مخارج الحروف أبوتات ما شاء الله يعني ما شاء الله يجمر الله. تولو حافظ الشيء تولو جرس. السلام عليكم. أرسلتوا؟ وعليكم السلام. عندي سلام عليكم. وجهنا ወደ ቤት እንድገባ ወጭኝ ይቅርታ ሰላም እንከተልሽ ከቤት ስለሆነ እንድገባ ሱራ 378ን አልሰማሁም ቅድም ኔትወርክ እያቆራረጠኝና ሱራ 378 ያው ምክንያት አለው ሁሉም አያ ሲወርድ ሁሌ አንዴ ስለሚወረድ ስለዚህ አላማው ምንድነው የወረደበት አላማ የሱራ 378 አላማውን ንገረኝና አሁን ያንተ ያልከኛለ ሁለቱ ሐሳብ ለኔ ተጋጨብኝ። እዛ ጋር ነጻ ፍቃድ አለ እዚህ ጋር ነጻ ፍቃድ የለም። ያው ቁርአን በቁርአን እንደሚፈሰር አውቃለሁ። ነጻ ፍቃድ የለም አይደለም እሱ ጋር ኃጢያትን እንደሚጨምሩ እየተናገረ ነው። የሚጨምሩበትን ምክንያት ደግሞ ሌላኛው ሱራ ላይ እያብራራለህ ነው። በራሳቸው ፍቃድ እንደሆነ ያኛው ይነግራል። ቀደም በራሳቸው ፍቃድ ነው እንደሆነ ተናግሯል። ስለዚህ የቱ ጋር ነው ስትል ጊዜ አሳየው። ያኛው ይሄን ይፈስራል። ገብቶሃል አይደል?
እዚህ ቦታ ላይ ኃጢአትን እንደሚጨምሩ በጥቅሉ ተናገረ እንጂ ያለ ነፃ ምርጫ ፈቃዳቸው ምናምን የሚል አይደለም። እዚያ ግን ራሳቸው ፈቃድ እንዳላቸው ይናገራል። ታላልና ሊያዝዳዱ ኢስመን ኃጢአትን ይጨምሩ ዘንድ ነው የሚለው። ያን የሚጨምሩት እንዴት ነው ከተባለ ያኛው እኔ የገባኝ አሁን እዛኛው ጋር እንዳልከው ሰዎች ነፃ ፈቃድ አለን እንደፈለግን ማድረግ እንችላለን። ከዚህኛው ጋር ግን የምናዘገያቸው ጥሩ ነገር አይምሰላቸው፣ ነገር ግን በኃጢአት ላይ ኃጢአትን እንዲጨምሩ ብቻ ማለት ወይም ኃጢአትን እንዲጨምሩ ቢል ኖሮ ብቻ ሲል ግን ገደበው ብቻ ስላለ ነው የጠየቁት። እንደ ጥያቄ አመጣት ነው እሱ ነው ብቻ ያለው እሱ ለሌላ ዓላማ አይደለም ማለት አይደለም። እሺ እንደ ቁርአን ላይ ብቻ ብለው ሲቀመጥ ጊዜ ከዛ ውጭ ሌላ ነገር የለም ማለት አይደለም። ያን ነገር ለማጽናት የተነገረ ነገር ነው። ሌላ መልካምን ነገር ሊጨምሩ አይችሉም ለማለት ነው። ሌላ መልካምን ነገር አይጨምሩም ለማለት እንጂ ሌላ አይደለም። ምክንያቱም እያነጻጸረ እየተናገረ ነው። በመልካም ነገር ላይ ያሉ እንዳይመስላቸው ብሎ ይጀምራል አይደል እንዴ? መልካሙን አይጨምሩም ለማለት እንጂ ብቻ ያለው ነፃ ምርጫ ፈቃድ አለመኖራቸውን ለማሳየት አይደለም። ምክንያቱም እያነጻጸረ ነው እየተናገረ ያለው። ወላ يحسبن الذين كفروا انما نملي لهم خير لانفسهم አለ። እነዚያ የካዱ ሰዎች የምናቆያቸው ለእነርሱ መልካም መስሎ እንዳይታያቸው አለ። አየህ መልካምን ነገር እንደማይጨምሩ ከኃጢአት በስተቀር እየተናገረ ነው። ገባ? እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ኡስታዝ እሱ አንዴ ጠለብ ነበረኝ ማለቴ ፈቃድህ ከሆነ አብደላህ ኢብኑ ኡሚ መክቱም ላይቭ ገብተዋልና እዛ አንዴ ጎብኘት ብታደርግልን ከቻልክ ማለት ነው። እዚህ መምጣት አይችሉም ወይ? በሆስት ይምጡ። በቃ በሆስት ይምጡ፣ ችግር የለም ነገራቸው። ወአለይኩም ሰላም። እሺ በሆስት ይምጡ፣ ችግር የለም። እንትን ናቸው ማየት የተሳናቸው ልጆች ናቸው ልጆች። እሺ እስኪ ያለውን ነገር ሙስሊም ወንድም እህቶቻችን ናቸውና እንመልከታቸው፣ እናግዛቸው። ሙስሊም ባይሆንም ራሱ ማየት የተሳናቸው የሌላ እምነት ተከታዮች የአካል ጉዳተኛ ካሉ እነዚያን ማገዙ መልካም ነው፣ የሚከፋ ነገር አይደለም እና ጎበኛቸዋለን ሁላችንም እዚህ ኢንሻአላህ። እሺ ጥያቄ ያላቸው እዚህ ቀጥሉ። ከዚህ በኋላ ሰው እንዳታስገቡ እስክናያቸው ድረስ። እሱ መጀመሪያ ለአላህ ብዬ እወዳለሁ፣ አላህ እውቀቱን ይጨምርልኝ። አንድ ሁለት ጥያቄ አለኝ በነብያችን ሰለላሁ ዐለይሂ ወሰለም ዙሪያ ይቻላል? አይ ማለት የሆነ የሚካለፉት ሁለት ሐዲሶችን ስለሰማው ነው። እሱን ግልጽ እንድታደርግልኝ ብዬ ነው። አንዱ በነብዩ ሰለላሁ ዐለይሂ ወሰለም እና አባታቸው የተለያየ ሐዲስ ስለሰማው ነው። ማለት እንደ ቁርአን አላህ ያለፉት ነቢያቶች ያለፉት ህዝቦች ላይ ያልተላኩበት ህዝቦች ላይ ጥያቄ የላቸውም የጀነት ናቸው የሚለውን ሰምቻለሁኝ። ሁለተኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት አባታቸው ስለሞቱ፣ ሁለተኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ከተወለዱ በኋላ ከአጭር ጊዜ በኋላ እንደሞቱ ሰምቻለሁ። ሐዲሱም እንደዛ ነው። ግን የጀነት ናቸው እንዴት ነው የሚሆኑት? እሺ በአንድ ነብይና በአንድ ነብይ መካከል ያሉ ህዝቦች አህለል ፈስራ የሚል መጠሪያ አላቸው። አላህ በቁርአን ላይ ተናግሯቸዋል፣ ሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግሯቸዋል። ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ዐላ ፈትረቲን ሚነ ሩሱል። ፈትራ ብሎ ማለት እንቅጣዕ ያዕኒ ሚነ الزمن التي بين النبيين በሁለት ነብያቶች መካከል ያለች ጊዜ ፈትራ ተብላ ትጠራለች። ያለፈውንም ነብይ ያላገኙም ወደፊት የሚመጣውንም አላገኙም፣ መካከል ላይ ናቸው እነዚህ ህዝቦች። ያለፈውን ነብይ መልእክቱ ደርሷቸው እንኳን አልተመሩም ወይንም የሚመጣውንም አላገኙትም፣ በመካከል ላይ ተወልደው ኑሮ የሞቱ ሰዎች ናቸው። ታዲያ የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት ከማን ናቸው? የኢሳን ትምህርት አግኝተዋል ወይ? አላገኙም። የነብዩ ሰለላሁ ዐለይሂ ወሰለም ትምህርት አግኝተዋል ወይ? አላገኙም። አያችሁ፣ ከምን ናቸው ከተባለ ከአህለል ፈትራ ናቸው። ከአህለል ፈትራ ናቸው።
ታዲያ አባቴ አባትህ የእሳት ነው ሲሉ ጊዜ ልክ እንዲሁ ደግሞ እናታቸውን እስትግፋር ማድረግ ሲከለከሉ ጊዜ ካፊር መሆናቸውን ያሳያል ወይ ወደሚለው እንምጣ። አንደኛ አባቴ ካፊር ነው ብለው አልተናገሩም ነብዩ ሰለላሁ ዐለይሂ ወሰለም። እናቴም ካፊር ነች አላሉም ነብዩ ሰለላሁ ዐለይሂ ወሰለም። ልብ በሉ እዚህ ጋር አባቴ ካፊር ነው ብለዋል አላሉ፣ እናቴ ካፊር ነች ብለዋል አላሉ። ስለዚህ ካፊር ነበሩ ማለት ይሄ ተገቢ አይደለም። ፈሻላረ ተገቢ አይደለም። ቃሉ ላይ ያለውን እንላለን፣ ችግር የለም። እሺ፣ ስለዚህ ስለ እናታቸውና ስለ አባታቸው እንሄድ። ነቢያችን ሰለላሁ ዐለይሂ ወሰለም ከመዲና ወደ መካ እየሄዱ እያለ መዲና ከመካከል ላይ የሆነ መቃብር አገኙ ከሰሃቦቻቸው ጋር። የዛኔ ገለል ላሉና ወደ መቃብሩ ተቀመጡ። ሰሃቦች እያዩቸው ነው። በካ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአብካ መን ሐውለሁ። ነብዩ ሰለላሁ ዐለይሂ ወሰለም ወደ ቀብሩ ጠጋ ብለው ቁጭ አሉና አለቀሱ። ሰሃቦቻቸውን ማይተው አለቀሱ። በጣም ነው ያለቀሱት ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ ሰሃቦች ጠየቋቸው። አያችሁ ሰሃቦች ውዴታቸው እዚህ ድረስ ነው። ምክንያቱም ሳያውቁ በነብዩ ሰለላሁ ዐለይሂ ወሰለም ለቅሶ ብቻ ላስቻላቸውም አለቀሱ አብረዋቸው። ከዚያ ለምን አለቀስክ አንተ የአላህ መልእክተኛ ብለው ጠየቋቸው። ከዛ ሲጠይቋቸው هذا قبر أمي አሉ። ይሄ እናቴ ቀብር ነው አሉ። استأذنت ربي أن أزورها فأذن لي واستأذنته أن أستغفر لها فلم يأذن لي ولذلك بكيت አሉ። ይሄ እናቴ ቀብር ነው፣ ጌታዬን አላህን አስፈቀድኩት እናቴን እንደዘይራት ፈቀደልኝ፣ ዘየርኳትም አሉ። ኢስቲግፋር ደግሞ ምህረትን እንደማጸንላት ለመንኩት ለባቻው አይደለ? በዚህ ጊዜ ደግሞ አልፈቀደልኝም፣ ለዚህ ነው ያለቀስኩት አሉ። ስለዚህ ይሄን ይዘው ሰዎች ምን አሉ? ኢስቲግፋር የተከለከሉት ካፊር ስለሆነች ነው አሉ። አንደኛ ካፊር ስለሆነ ብቻ ነው ወይ አንድ ሰው ኢስቲግፋር የሚከለከለው? ይሄን መልሱ በላቸው። አይደለም፣ ያለምንም ጥርጥር ኢስቲግፋር የተከለከለው ወይንም ደግሞ የማይደረግላቸው ሌሎች አካሎች አሉ እኮ። ለምሳሌ ምን ከተባለ የካህዲያን ህፃናት ልጆች ቢሞቱ የአይሁድና የክርስቲያን ልጆች ለምሳሌ ኢስቲግፋር ይደረግላቸዋል? ሰደቃ ይደረግላቸዋል? አይደረግም። ለምን? ካፊር ስለሆኑ ነው ወይ? አይደለም ነው የሚለው ቀጥታ። ይሄ ቻርለ ካፊር ናቸው እነሱ እንደ ወላጆቻቸው አይደሉም በፍጹም። ከዛቸው አላረ። ስለዚህ ካፊር ስለሆነ ብቻ አይደለም አንድ ሰው ኢስቲግፋር የሚከለከለው። ሁለተኛ ለአህል ፈትራዎች ኢስቲግፋር አይደረግም። ሰደቃም ዱዓም ምንም መልካም ስራም አይሰራላቸውም። ኢስቲግፋር የሚደረገው ኃጢአት ላለበት ሰው ነው አይደል? ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ኢስቲግፋር ያላደረጉት ለሷ ያንን ቢያደርጉ ኖሮ ይፈልጉ ነበርና በቃ ያለቀሱት ለዚያ ነው። አንድ ሰው መልካም ስራ መስራት ባለመቻሉ ሊያለቅስ ይችላል እኮ። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ለጂሃድ የሚያወጡት ወጪ ባለማውጣታቸው አለቀሱ። ያለቀሱት ምንድነው? ይሄን መልካም ነገር ለማድረግ ባለመቻላቸው ነው። በቁርአን ላይ አላህ ገልጾታል። እንዳጠቃላይ የአህለል ፈትራዎችና የካህዲያን ህፃናት ልጆች እነዚህም ኢስቲግፋር ከማይደረግላቸው መካከል ናቸው። በእርግጥም ለካህዲያኖችም ኢስቲግፋር ማድረግ ተከልክሏል። አላህ በቁርአን ላይ ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን ወለው ካኑ ኡሉል ቁርባ ሚን ባዕድ ማ ተበየነ ለሁም አነሁም አስሓቡል ጀሒም ይላል። ለነቢዩም ሆነ እንዲሁም ለነዚህ ያላመኑት በእኔ ላይ አጋርቶ ለሞተ ሰው ምህረትን ሊማጸኑ እኛ አይገባም ብሏል። ስለዚህ ለሶስት አካሎች ኢስቲግፋር አይደረግም። አንደኛ ለካህዲያኖች፣ ሁለተኛ ለካህዲያን ህፃናት ልጆች፣ ሶስተኛ ለአህሉል ፈትራዎች። አህሉል ፈትራና ህፃናት ልጆች የካህዲያን ህፃናት ልጆች ኃጢአት ስላለባቸው አይደለም። ምክንያቱም ኃጢአት ትርጉሙን ማወቅ አለብን። ኃጢአት ብሎ ማለት አምላክ በነብይ በኩል ያወረደው ህግና ስርዓት ደርሶት ሲያስተባብል ጊዜ ነው አንድ ሰው ኃጢአትን አድርጓል የሚባለው። አህሉል ፈትራ ታዲያ ያ የአምላክ ህግና ስርዓት በነብይ በኩል ደርሷቸዋል ወይ? አልደረሳቸውም። ህፃናቶቹ ልጆች እነዚህ ካህዲያን ህፃናት ልጆች የነብይ ትምህርት ደርሷቸዋል? አልደረሳቸውም። ስለዚህ ኃጢአት የተያዘባቸው ነገር ስለሌለ ኢስቲግፋር ማድረግም እንዲሁ አያስፈልጋቸውም። ለምንድን ነው ኢስቲግፋር የሚደረገው? ለየትኛው ኃጢአታቸው? ስለዚህ ዑለሞች ምን አሉ? አህለል ፈትራዎች ነገ የትንሣኤ ቀን ከአላህ ዘንድ ይቀሰቀሳሉ። ከተቀሰቀሱ በኋላ ልክ ለምድር ሰዎች ነቢይ ተልኮ ትእዛዝ እንደመጣላቸው ክልከላ እንደመጣላቸው የዛኔም ለአህለል ፈትራዎችና ለካህዲያን ህፃናት ልጆች አላህ መልእክተኛ ያስነሳላቸዋል በሚያስነሳላቸው መንገድ። ከዚያም ያዛቸዋል በአላህ እመኑ ብሎ ሄዶ ተጣሪ ይነግራቸዋል። በአላህ አምነናል ካሉ ወደ ጀነት ይገባሉ። አይ አናምንም ካሉ ወደ ጀሃነም ይገባሉ። አያቸው አይደለ? ያ ነው የሚሆነው። والله በቁርአን ላይ ምን ብሏል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ አለ። እኔ መልእክተኛ ሳልክ የምቀጣ አይደለሁም አለ።
አህለል ፈትራ የሆነ ሰው መልእክተኛ ሳይደርሰው እንዴት ነው ወደ ጀሃነም የሚገባው? አያችሁ አይደለ? የካህዲያን ህፃናት ልጆች እንዴት ነው ወደ ጀሃነም የሚገቡት? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። والذي نفس محمد بيده إنه لا يسمع بي أحد من هذه الأمة يهوديا أو نصرانيا ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار. نفسي بعجب هنا بأملاكي بالله سمى من الله يالو أني كتلاك كل التولد عندما يهود وينم كريستيان يعني النبيነት ሰምቶ እኔ የተላኩበትን የነብያት መንገድ ኢስላምን ሰምቶ ያልተቀበለ በጌታ ይስብላል ይገሃነም ነው አሉ። ስለዚህ የእርሳቸው ነብይነት ካልደረሰውና የእርሳቸው መልእክት ኢስላም ካልደረሰው ይሄ ሰውዬ የጀሃነም አይሆንም። ነገ የትንሣኤ ቀን ገና ይጠይቃል። አያችሁ አይደል? ስለዚህ የካህዲያን ህፃናት ልጆች የአይሁድና የክርስቲያን ህፃናት ልጆች የነብዩ ሰለላሁ ዐለይሂ ወሰለም ትምህርት ደረሳቸዋል? አልደረሳቸውም። አያችሁ አይደል? ህፃናቶች ልጆች አልደረሳቸውም። ሳይደረሳቸው ነው እነዚህ ሰዎች የሞቱት። ስለዚህ የጀሃነም ናቸው የአይሁድና የክርስቲያን ህፃናት ልጆች ላይ አይሆኑም። ነገ የትንሣኤ ቀን አላህ ያስነሳና መልእክተኛን ይልክላቸዋል፣ አይምሮ ይሰጣቸዋል የሚያገናዝቡበት። ልክ እንዲሁ አህለል ፈትራዎችን በዚህ መልኩ ይፈሰራሉ ከተባለ ሼኽ ኢብኑ ሰዕዲ ሁላችን እንዳለ ሁሉ ሙፈሲሮች ይህን የሚያውቁት ነገር ነው። ኢብኑ ሰዕዲ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ የሚለውን የቁርአን አንቀጽ የሼኽ ኢብኑ ዑሰይሚን ሼኽ የሆኑት አብዱራህማን ኢብኑ ሰዕዲ ምን አሉ? አህለል ፈትራዎችና የካህዲያን ህፃናት ልጆች ከነዚያ ይካተታሉ፣ መልእክተኛ እስካልተላከላቸው ድረስ የሚጠየቁ አይደሉም እያለ ይናገራል አላህ ሱብሓነሁ ወተዓላ። ይህን ይመስላል። እሺ ሌላኛው ነገር ምንድን ነው? መርሐባ ወያኩም። ሌላኛው ነገር የነብዩ ሰለላሁ ዐለይሂ ወሰለም አባትን አስመልክቶ ሰለላሁ ዐለይሂ ወሰለም አባትን አስመልክቶ አቢ ወአባከ ፊናር ብለው የተናገሩት ሐዲስ አለ። አባትህ የእሳት ነው ብለውታል። አንድ ሰው መጣና አይን አቢ አላቸው። አባቴ የት ነው አላቸው። አቢ ወአባከ ፊናር፣ አባትህ የእሳት ናቸው አሉት ነብዩ ሰለላሁ ዐለይሂ ወሰለም። በመጀመሪያ ልታውቁ የሚገባ ነገር አንድ ነብይ አባቱ ወይንም እናቱ ወይንም አጎቱ ወይንም አክስቱ ወይንም ልጆቹ ዘር ማንዘሩ እንዳለ የእሳት ቢሆኑ ያን ነብይ ነብይነቱን የሚያስተች ነገር አይደለም። ቅዱሳኖች እዚህ ጋር ያልገባቸው ነገር ነብዩ መሐመድ አባቱ የእሳት ነው። እሺ ቢሆንስ? የእርሳቸውን ነብይነት ለመተቸት እኮ ነው እነሱ ይህን ነገር የሚያነሱት። እንደ ንጹህ አይምሮ ያለው ሰው ይህንን ያነሳል? የአንድ ነብይ የነብይነቱ ማረጋገጫና ሐሰተኛ ነብይ ሊያደርገው የሚችለው ምንድን ነው የሚለውን ሚዛን አታውቁ። አባቱ የእሳት ነው፣ ስለዚህ ምን የእሳቸውን ነብይነት ጥያቄ ምልክት ለማስቀመጥ እኮ ነው እንዴ። አብርሃም አባቱ ከሃዲ ነው ከእርሳቸው በፊት። አብርሃም ትክክል ነው አይደለም? አብርሃም ትክክል ነው፣ አባቱ ግን ከሃዲ ነው፣ በዛው ጀሃነም ይገባታል። ምን ያገናኘው? አንድ ነብይ ለምን የዓለም ዘር ማንዘሩ ለምን ገሃነም አይገባም? ያን ነብይ ነብይነትን ጥያቄ ምልክት ውስጥ የሚያስገባ ነገር አይደለም፣ የሚያስጠይቀው ነገር አይደለም። ገብታችኋል አይደል? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለቀቅ ነብይነታቸው ይሄ ነብይነት መመዘኛ ሚዛን አይደለም። አንድ ነብይ ነብይነቱ በምን እንኳን እንደሚመዘን አያውቁም። ነብይ መሐመድ ሚስት አግብቷል 9 ስለዚህ ነብይ መሐመድ ቆሞ ይሸና ነበር። ስለዚህ ነብይ መሐመድ የዘር ፈሳሽ ነበር። ስለዚህ ሶ ዋት ይሄ ነብይነት ማረጋገጫ ሚዛን ነው አይደለም? በፍጹም ይሄ ፍጹም አይደለም። እንዳጠቃላይ እሺ አባትህ የእሳት ነው ያሉትን ዑለሞች በሁለት መንገድ ተገንዝበውታል። ግማሽ ዑለሞች ቀጥታ አባታቸውን ነው የሚመለከተው ያሉ አሉ በእርግጥ። ነገር ግን ሌሎች ምን አሉ? አባት ሲባል ጊዜ ኢስላም አጎትን አባት ብሎ ያያል፣ አባትን አባት ብሎ ያያል። አያቸው አይደል? ስለዚህ ዋሊድ ብለው በነበር ወላጄ ብለው በነበር ቀጥታ ቃል በቃል ያ ወላጃቸው ማን ነው ከተባለ አባታቸውን አብዱላህን ይመለከት ነበር። ነገር ግን አብ የሚለውን የተጠቀሙት አብ ማለት አባት። አያቸው አይደል? አባት የሚለውን ለአጎትም ይጠቀማል በኢስላም ይላል። አባት ተብሎ ይገለጻል። በኢስላም ብቻ እንደ መጽሐፍ ቅዱስም ማየት ትችላላችሁ ከፈለጋችሁ። የኢየሱስ ክርስቶስ አባት ዳዊት ምን ነው? አባቱ ነው አይደል? አብርሃም ምን ነው? አባቱ ተብሏል። አያችሁ አይደል? አባት ተብሎ ይጠራሉ። በርካቶችን አባት ብሎ ይጠራል፣ ይዘረዝርላል። ስለዚህ የግዴታ አባት ከተባለ ወላጅ አባት ነው ማለት አይደለም። ወላጅ አባትንም ያጠቃልላል። ልክ እንዲሁ አጎትንም ሌሎችንም አያትንም ቅድመ አያትንም እያሄድ ይችላል አባት ብሎ ይጠራቸዋል። ተስማማን በዚህ? ከቁርአን ማስረጃ ልስጣችሁ። ከቁርአን ውስጥ ኢስማኤል ለያዕቆብ ልጆች ምናቸው ነው? አጎታቸው ነው። ግን ምን ተብሎ ተጠርቷል? እነሱ አባታቸው ተብሎ ተገልጿል። ማስረጃ የት ጋር ከተባለ በሱረቱል በቀራ ላይ ያዕቆብ ለልጆቹ ምን አላቸው? أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون
ያዕቆብ ሞት በተጣደበት ጊዜ ለልጆቹ እንዲህ አላቸው፣ ልጆቼ ሆይ ከእኔ ህልፈት በኋላ ማንን ነው የምትገዙት አላቸው። የያዕቆብ ልጆችም እንዲህ አሉ፣ አባታችን ሆይ ከአንተ ህልፈት በኋላማ የአንተን አምላክ እንገዛለን፣ እንዲሁም የአባቶቻችንን አምላክ የነማንን? የነ አብርሃምን የነ ኢስማኤልን አምላክ አሉ። አባቶቻችን ብለው በአባት ደረጃ ማንን አስገቡ? የያዕቆብ ልጆች ኢስማኤልን አስገቡት። ያ ሰላም ኢስማኤል ምናቸው ነው ለእነርሱ? አጎታቸው ሆኖ ሳለ ማን ብለው ጠሩት? አባታችን ብለው ጠሩት። ስለዚህ አጎት ምን ይባላል? አባት ተብሎ ይጠራል። አሁን ይህን ከተረዳን ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም አጎታቸው ነው መልእክቱ የደረሰው ወይንስ ትክክለኛ አባታቸው ወደሚለው እንምጣ። አሁን መልሱን ታገኛላችሁ። የነቢያችን ሰለላሁ ዐለይሂ ወሰለም አስተምህሮ የደረሰው የነቢዩ ሰለላሁ ዐለይሂ ወሰለም ወላጅ አባታቸው ነው ወይንስ አጎታቸው? ማን ነው መልእክቱ የደረሰው? አጎታቸው ነው። ማን ይባላል ስሙ? ማን ነው ይመልስ? አጎታቸው አቡ ጣሊብ። አቡ ጣሊብ እስልምና ደርሶታል አልደረሰውም? ደርሶታል አይደለ? ደርሶታል። ግን አልቀበልም ብሎ በዛው ሞት አይደለ? ይሄ ነው በቃ። አባታቸውስ ደርሶታል ወይ አልደረሰውም? እርሳቸው ነብይነት ዘመን አላገኘም። ጭራሽ እንዳውም ተረግዘው ሳለ ነው የሞተባቸው። መልእክታቸውን አላገኘም። ኢሳንም አላገኘም። ከእርሳቸው በፊት ያለው ነው ነብዩ ሰለላሁ ዐለይሂ ወሰለም አላገኘም። ታዲያ ከምንድን ነው ከተባለ ከአህለል ፈትራ ነው። ስለዚህ አባቴ ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አጎታቸው ነው ብለው የሄዱ ዕለሞች አሉ። ይሄ ነው። ሌሎች ዕለሞች ደግሞ አባቱ ነው ያላሉ። እንደ ሌሎቹ እንደ ቁርአኖቹ ማስረጃ ስናይ ግን አጎታቸው ነው የሚመለከተው። ለምን? አላህ መረጃ ያልደረሰውን ሰው በፍጹም አልቀጣም ብሎ ቃል በቃል ተናግሯል። መረጃ የደረሰው ማነው ከተባለ አባት ከተባሉት መካከል አጎታቸው ነው። አጎታቸው አቡ ጣሊብን ነብዩ ሰለላሁ ዐለይሂ ወሰለም የህይወቱ ፍጻሜ ላይ ምን አሉት? ሄደው ያ ዓም አጎቴ ሆይ ቁል ላኢላሃ ኢለላህ በል አሉት። ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ በል። ከሊመተን ኡሓጁ ለከ ቢሃ ዒንደላህ በዚች ንግግር ምክንያት ነገ ከአላህ ፊት እንድሟገትልህ ዘንድ አሉት። አምኗል ብዬ እንድናገርልህ ዘንድ። ከዚያ በኋላ ጓደኞቹ ምን ይሉት ነበር? እነዚህ ሰዎች ካጠገቡ ያሉት ከአዲያኖቹ አተርገቡ ዐን ሚለቲ አብዱልሙጠሊብ ከአብዱልሙጠሊብ መንገድ ትለቃለህ ይሉት ነበር። መጨረሻ ፈካነ አኺር ማ ቃል አነሁ ዐላ ሚለቲ አብዱልሙጠሊብ ይሉኝ ታፈርቶ ሰውዬው በስተመጨረሻ በቃ የሀገሬ ሰዎች ምን ይሉኛል ከኔ በኋላ ብሎ በቅድመ አያቶች መንገድ ላይ ነው ይበቃ ብሎ በዛው ሞተ። ይሄን ይመስላል። እንደ አጠቃላይ አርጁ ሚነላህ ሱብሓነሁ ወተዓላ አን የጀዐለ ዋሊደ ነብይ ሰለላሁ ዐለይሂ ወሰለም ወኡሚሂ ዐለይሂ ሰላቱ ወሰላም ፊል ጀነ አስአሉላህ ሱብሓነሁ ወተዓላ አን የጀዐለሁ ሚን አህሊል ጀነ። ይሄን ይመስላል። ወላሂ አዕለም። እሺ ከጨረሳችሁ ጨርሰናል። ወያኩም አንድ ይቀራል ግን ውስጥ ማስፈልግ ጠይቅ። መርሐባ እሺ እሱም በነብዩ ዙሪያ ነው ሰለላሁ ዐለይሂ ወሰለም። ያ አይ በቀደም ነው የሰማሁት ሐዲሱን። ከዚህ በፊት የሰማሁት ሌላ ነው። በቀደም ደግሞ ትንሽ ሰማሁኝና መለያት አለብኝ ብዬ ነው። እውነት ነው። እሺ በአንድ ሐዲስ የሰማሁት ከሰው ነብዩ ሰለላሁ ዐለይሂ ወሰለም በሕይወት ዘመናቸው ላብ የላቸውም አልቧቸው ማያውቅም የሚለውን ሐዲስ ሰማሁ። በቅርቡ ደግሞ የሰማሁት ከነብዩ ሰለላሁ ዐለይሂ ወሰለም የሚወጣው ላብ ከምስክ ሽታ ይበልጣል የሚለውን ሐዲስ ሰማሁ። ለዛ ብዬ ነው። እሺ ጀዛከላሁ ኸይረን። የሚመች ከሆነ መልስልኝ። እሺ ተመስገኛል። ሶፋ ነው። እሺ ለማንኛውም ነብዩ ሰለላሁ ዐለይሂ ወሰለም ላብ የላቸውም የሚለው ስህተት ነው። እንደ ማንኛቸውም ሰው ናቸው። ሰው ደግሞ ላብ አለው። አላህ በቁርአን ላይ ሲናገር ቁል ኢነማ አነ በሸሩ ሚስልኩም አለ። እኔ ልክ እንደናንተ ሰው ነኝ ይበላቸው ይላል። ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒድ ከእናንተ የሚለየኝ ነገር ወደ እኔ መለኮታዊ ራእይ ይወረድልኛል እንጂ በሌላው ነገር እኛን ነው ሁላችንም ነው የሚመስሉት ነብዩ ሰለላሁ ዐለይሂ ወሰለም። ይሄ የምንክደው ነገር አይደለም። ሰው ናቸው። ለማንኛውም ሰው ናቸው። ይበላሉ፣ ይጠጣሉ፣ ይተኛሉ፣ ሁሉ ነገር አላቸው። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ከሰዎች አንዳንድ ለየት አድርጎ አላህ ሱብሓነሁ ወተዓላ የሰጣቸው ጸጋ አለ። እርሱም ምንድነው? ከሰውነታቸው ላብ ይወጣሉ። ያው ይወጣል። ያ ላብ ግን እንደ ሌላው ሰው የሚሸትና የሚገማ አልነበረም። ይሄን የተናገረው ማን ነው? አብረዋቸው የኖሩ የዳበሷቸው ያቀፏቸው የራሳቸው ሚስቶች ናቸው የመሰከሩት። ከሚስቶቻቸው መካከል አንድ ሚስታቸው የነብዩ ሰለላሁ ዐለይሂ ወሰለም ሚስት ይሄን ገልጻለች።
ገብቷቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከሰውነታቸው የሚወጣው ላብ ከሚስክ ጠረን የበለጠ ጣፋጭ ነበር ብላ ተናግራለች። ጭራሽ ያንን በሽቶ ላይ ሁሉ ይጨምሩት ነበር ሚስቶቻቸው። ሽቶን የበለጠ ጣፋጭ እንዲሆን ያደርገዋል ብለው ይናገራሉ። አይደንቅም? ይሄንን እርሳቸው ብቻ ሳይሆኑ ሚስቶቻቸው ብቻ ሳይሆኑ ሷሃቦቻቸው መስክረዋል። ሷሃቦቻቸው ጥሩ ጠረን በሸተታቸው ቁጥር በሰፈራቸው ለቀድ መረ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢሃዛ ጠሪቅ ይሉ ነበር። በእርግጥ የአላህ መልእክተኛ በዚህ መንገድ አልፈዋል ማለት ነው ብለው ያውቋቸዋል በጥሩ ጠረናቸውና መዓዛቸው። በዚያን ጊዜ ብቻ አይደለም በህይወት እያሉ ይሄ ብቻ ይመስላቸዋል፣ ከሞቱም በኋላ ራሱ ጠረናቸው እንዳለ ነበር። ይሄን ማን መሰከረ? አቡበክር ስዲቅ ረዲየላሁ ዐንሁ። አቡበክር ስዲቅ ረዲየላሁ ዐንሁ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃባ ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ ካረፉ በኋላ ደረሰ መጣ። የሚገርማችሁ ከሞቱ ከሁለት ቀን በኋላ ምናምን እንደዚያ ነው የተቀበሩት። ነብዩ ሰለላሁ ዐለይሂ ወሰለም ቆይታው ነበረ። ከዚያ አቡበክር ስዲቅ ረዲየላሁ ዐንሁ ዘግይቶ መጣ። ከመጣ በኋላ አስክሬናቸውን ገለጥ አደረገና እንደዚህ ግንባራቸውን ሳማቸውና አለቀሰ። يعني አቡበክር ስዲቅ ረዲየላሁ ዐንሁ قبل جبهة النبي صلى الله عليه وسلم وقال طبت وربي حيا وميتا ብሎ ተናገረ። ያው በህይወትም ሳሉ አርፈው ምንኛ ያማሩ ናቸው አንተ የአላህ መልእክተኛ አለ። እጅግ በጣም ያማረና የተዋበ የሆነ መዓዛ ነበራቸው ነብዩ ሰለላሁ ዐለይሂ ወሰለም። አይሸትም ነበር አስክሬናቸው ምንም እንዳውም ይበልጥ እንዳውም ከዚያ በኋላ ያጠረናቸውና መዓዛቸው ልክ በህይወት በነበሩበት ዘመን እንደነበረ እንደሆነ አቡበክር ስዲቅ ረዲየላሁ ዐንሁ ገልጾታል። እሱ እንዳጠቃላይ ከነብዩ ሰለላሁ ዐለይሂ ወሰለም ሰውነት ላብ ተገኝቷል። ነገር ግን ያ ላብ እንደ ሰዎች የሚገማና የሚሸት ሳይሆን ከሚስክ ጠረን ከሽቶ የበለጠ ደስ የሚል ጠረንና መዓዛ ያለው ሽታ ነበረ። ጀዛከላሁ ኸይራን። አሚን አሐበከ አላህ። ነቢያችን ሰለላሁ ዐለይሂ ወሰለም ሌላ ከሰዎች ለየት የተደረገ ስጦታ ተሰጥቷቸዋል። ሌላው አይናቸው ሰውን ማየት ይችላል። ድብቅ ነገራቶችን እኛ ማናያቸውን ነገራቶች ይቅርታ ሰውን ያልኩት መላእክን ማየት ይችላል። መላእክን ማየት ይችላሉ። ልክ እንዲሁ ደግሞ ሰይጣንን ያየት ነበረ። ከእርሳቸው አይደበቅም ነበር፣ ያየት ነበር። ከዕለታት አንድ ቀን በእርሳቸው ፊት ተገለጠ ሰይጣን። ፈአኸዘ ቢመጃሚዕ ቲያቢሂ እዚህ ይዘው አስጨንቀውታል፣ አንቅ አድርገውታል። ሐዲስ ላይ አለ ይታቻል አይደል? ሐዲስ ላይ ያለ ነብዩ ሰለላሁ ዐለይሂ ወሰለም እስከ ማነቅ ደርሰውታል። እና እርሳቸው ከሰው እይታ የተሰወሩ ሰው ሊያቸው የማይችሉ ነገራቶችን ለማየት አቅም አላህ ሱብሓነሁ ወተዓላ ሰጥቷቸዋል። ጅብሪልን አይተውታል። ጅብሪልን ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ረአይቱ ጅብሪል አሉ። ጅብሪልን አይቼዋለሁኝ አሉ። ወለሁ 600 ጀናህ ለእርሱ 600 ክንፎች አሉት አሉ። ከነ ክንፋማ ማንነቱ ያዩት ነበር። ያ ነው። ሌላ ነቢያችን ሰለላሁ ዐለይሂ ወሰለም ከኋላቸው ያለውን ልክ ከፊታቸው እንዳለ ያዩ ነበረ። ይሄ ሌላ የተሰጣቸው ተአምር ነው። ከፊት አንተ ማንኛውም ነገር እንደምታይ ሁሉ ከኋላቸው ያለውን ልክ በፊታቸው ያዩታል። መዛዛር አያስፈልጋቸውም ነበር። ለዚህ ነው እናታችን አይሻ ስትገልጻቸው ወደ ቀኝና ወደ ግራ አይዛዛሩም ነበር ሲሄዱ አለች። ለምን አያስፈልጋቸው? ከቀኝ ከግራ ከላይ ከታች ምን እንደሚሰራ ያንን አላህ ከፊታቸው ያሳያቸዋል። ሌላ ማስረጃ ልስጣችሁ። ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሶላት እያሰገዷቸው እያለ አንዱ ሰው ከኋላ ረካው አልፎት ልክ ሩኩዕ ሲወርዱ ጊዜ ረካውን ለማግኘት ብሎ መስጂዱ በር ሲገባ ጀምሮ ሰውየው አላህ አክብሮ ተብሎ ተክቢራ አድርጎ አጎንብሶ ማለት ነው እስከ እንትኑ ድረስ መጣ፣ እስከ ሶፉ ድረስ መጣ። ረካው እንዳያልፈኝ ብሎ ገብታቸዋል። በሩ ላይ አላሁ አክበር ብሎ ሩኩዕ ወረደና መጣ እስከ ሩኩዕ እስከ ቦታ ድረስ ሶፍ ድረስ። ልክ አሰላምተው እንደጨረሱ ነቢያችን ሰለላሁ ዐለይሂ ወሰለም ዘወር አሉና ቀጥታ ጠሩት ሰውየውና አሉት እና ካሉት በኋላ ከመጣ በኋላ ስትገባ ጀምረህ ሩኩዕ አድርገህ ስትመጣ ይቻለውኝ አሉት። እንዴት አዩት? ሰውየው ሊነግሩህ ነው። ሁለተኛ ላ ተዑድ አሉት። ሁለተኛ እንደዛ እንዳታደርግ ካሉት በኋላ ከዚያ ነገሯቸው። ከኋላዬ ምን እንደምትሰሩ በፊቴ አያችኋለሁና ብሎ ተናገሩ። ያ ሰላም ወሃዚህ ሙዕጂዛ ሚን ሙዕጂዛት ነቢይ ዐለይሂ ሰላቱ ወሰላም። ይህ ለነቢያችን ሰለላሁ ዐለይሂ ወሰለም ከተሰጡ ተአምራቶች መካከል አንደኛው ነው። ከኋላ የምትሰሩትን ከፊቴ አያችኋለሁና ሁለተኛ እንደሱ አታድርግ ብለው ያን ሰው ከለከሉት። ነቢያችን ሰለላሁ ዐለይሂ ወሰለም ከሰዎች የተለዩ
ሌላ በርካታ ማንነት ተሰጥተዋል። ሌላው ነብዩ ሰለላሁ ዐለይሂ ወሰለም ሳይበሉ ለብዙ ጊዜያት መቆየትን ተሰጥተዋል። ይወታቸዋል ለብዙ ጊዜ ሳይበሉ ይቆዩ ነበር፣ ምግብ ሳይበሉ ማለት ነው። ይህን ተአምር ኢየሱስ ክርስቶስ ተሰጥቷል አይደል? መጽሐፍ ቅዱስ ላይ ሳይበላና ሳይጠጣ ለ40 ቀን ያክል ቆይቷል። ተራበ ይላል መጨረሻ ላይ። ነብዩ ሰለላሁ ዐለይሂ ወሰለም ከኢየሱስ የሚበልጡት ምንድነው? አይራቡም ነበር። አይራቡም። ለብዙ ጊዜያት ከቆየ በኋላ ኢየሱስ ክርስቶስ የሚያሳዝነው ተርቧል። ግን ይህን ተአምር ሰርቶት ነበር፣ ግን እርሳቸው ጋር አልደረሰም። መጨረሻም ላይ ተራበ ይላል። ነብዩ ሰለላሁ ዐለይሂ ወሰለም አይራቡም። እኔ ጌታዬ አላህ ያበላኛል ያጠጣኛል ብለው ሰሃቦች እንዳውም ነገሯቸው። ምንድነው የሚበሉት? ሳይበሉ ሳይጠጡ ጌታዬ አላህ ያበላኛል ያጠጣኛል ብለው ተናገሩ። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ለብዙ ጊዜያት ያለ ምግብ የመቆየትን ተአምር ተሰጥተው ነበረ ማለት ነው። ይሄ ነው ለዚያውም ሳይራቡ ሳይጠሙ። እነማ አና ዩጥዒሙኒ ረቢ ወየስቂን ያሏቸው ሰሃቦችን ጌታዬ አላህ እኔን ያበላኛል ያጠጣኛል፣ እናንተ ጾምን በጾም ላይ እንዳትቀጥሉ አሏቸው። እርሳቸው ለብዙ ቀናት ስለ ጾሙ ነው። ወታቸዋል ፊጥራ ሳይበሉ ስሁር ሳያስሩ ዝም ብለው ያለ ምግብ ብዙ ቀን ይጾሙ ነበር። ሰሃቦች ይሄን አይተው እኛም እናድርግ ብለው ተከትሏቸው። ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም ሲሰሩ ያዩትን ሁሉ አምልከው ተከትለው ይሰሩ ነበር። ከዚያ ዛኔ ከለከሏቸው። ይሄ ያቅማቸው አይደለም፣ እኔ ከእናንተ እለያለሁ በዚህ። እርሳቸው ሳይበሉ ሳይጠጡ ለብዙ ጊዜያት የመቆየትን ተአምር ተሰጥተው ነበር። ይሄን ይመስላል። እሺ ዶክተር ከላይ ጀዛከላ መልካም ምሽት። ሰላም አለይኩም ወራህመቱላሂ ወበረካቱህ። አለይኩም ሰላም ወራህመቱላሂ ወበረካቱህ። ኡስታዝ እኔ ጥያቄ ማለት አንድ ሱራ ቁርአን ይቀራለሁ፣ አንተ ትርጉሙን ትነግራለህ። እሺ ቀሪ ይቻላል? ልጆች እንዲህ እያደረጋችሁ ጥፍራቸውን አትብሎሽ። ይሰማል ኡስታዝ? ልክ ለምን እንደዚህ ጥፍራቸውን ትበላላችሁ? ልክ እንደዚህ እያደረገ ብዙ ሰዎች ይሆናሉ። አንድ ግን ልክ እንደዚህ እያደረገ ልክ እንደዚህ ኡስታዝ። እሺ ጥያቄሽ ምንድን ነው እህት? ዶክተር ይቅርታ ስምሽን ረሳሁት። ጥያቄሽ ምንድን ነው? ኦኬ አንድ ሱራ ቁርአን ይቀራለሁ፣ አንተ ትርጉሙን ትነግራለህ። ቁል ያ አዩሀል ካፊሩን። ትርጉሙን ማወቅ ፈልገሽ ነው? እሱን ሙሉ ስራውን ልተርጉምልሽ? ይሰማሻል? ማወቅ ፈልጌ ነው። ትርጉሙን ማወቅ ፈልጌ ነው። ትርጉሙ ማለት እኮ ልተርጉምልሽ። አዳምጪ። ጥፍር እንብላሽ ልጆች አረብ አሸማኛው አዳምጪ። ትርጉሙን ቁል ያ አዩሀል ካፊሩን ለምን ወረደ? ሰበበ ኑዙልን በዛው እንገራችሁ። አዳምጪ ልነግርሽ ነው እህት። እሺ ቁል ያ አዩሀል ካፊሩን لا أعبد ما تعبدون ولا أنتم عابدون ما أعبد ولا ما عبدتم ولا أنتم عابدون ما أعبد لكم دينكم ولي ديننا. እሺ ምን ማለት ነው? ለምን አስወረደ ወደሚለው እንምጣ። አንዴ ሰበቡን ምክንያቱን ልንገራችሁ ብላ ምን ተረዱት። የመካ ከሃዲያኖች ነብዩ ሰለላሁ ዐለይሂ ወሰለም አስተምሮታቸውን እንዲያቋርጡ ብዙ ምክንያት ፈጠሩ፣ አልተሳካላቸውም። ሲፈልጉ አማኞችን ይገሉባቸዋል። ልክ ሱመያን እንደገደሏት፣ ያሲር እንደገደሉት፣ ቢላልን እንዳሰቃዩት አሐዱና ሀዲያ አለ ታቸዋል። ያን ሁሉ ያደረጉት ለምን ይመስላችኋል? ነብዩ ሰለላሁ ዐለይሂ ወሰለም ተስፋ ለማስቆረጥ ነበር። ይሄ ሁሉ አማኞች ሲሰቃዩበት ካየ በቃ ተስፋ አስበው ነበር። ያ ነገር አልሆነላቸውም። ሲፈልጉ ያሳዷቸዋል፣ ከሀገር ይሳደዳሉ። የፈለገ ነገር ያደርጉ ነብዩ ሰለላሁ ዐለይሂ ወሰለም ተስፋ አልቆረጡ። መጨረሻውን ለምን አንደራደረው ሙሐመድን ወደሚል ሐሳብ መጡ። ምን አሉት? ሙሐመድ ሆይ ና እንደራደር አሉትና ረሱልና ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን የአንተን አምላክ እናምልክ፣ አንድ ቀን ደግሞ አንተ የእኛን አምላክ አምልክ፣ በዚህ እንስማማ በቃ አሉ። ተመልከቱ፣ አያችሁ፣ አንድ ቀን እኛ የአንተን አምላክ እናመልካለን፣ አንድ ቀን ደግሞ አንተ የእኛን አማልክቶች ታመልካለህ አሏቸው። ከዚያም አላህ ሱብሓነሁ ወተዓላ ይሄን የምዕራፍ የቁርአን ሱራ አወረደ ማለት ነው።
ምን ማለት ነው? አሁን ትርጉሙ ቁል ያ አዩሃል ካፊር ሙሐመድ ሆይ በላቸው አለ። ለነማን? ይሄንን ሐሳብ ያቀረቡ ከሃዲያኖች። ያ አዩሃል ካፊሩን እናንተ ከሃዲያኖች ሆይ ላ አዕቡዱ ማ ተዕቡዱን እናንተ የምታመልኳቸውን አማልክቶች እኔ አላመልክም በላቸው። ወላ አንቱም ዓቢዱነ ማ አዕቡድ እናንተም እኔ የማመልከውን አምላክ አታመልኩ። ወላ አነ ዓቢዱን ማ ዐበድቱም እናንተ ያመልካችሁትን እኔ የማመልክ አይደለሁም። ወላ አንቱም ዓቢዱነ ማ አዕቡድ እኔ የማመልከውንም እናንተ የምታመልኩ አይደላችሁም። ለኩም ዲኑኩም ወዲን ለእናንተም የራሳቸው የሆነ ሃይማኖት አላችሁ፣ እኔም የራሴ የሆነ ሃይማኖት አለኝ። የተለያየን ዓለም ሰዎች እያሉ ነብዩ ሰለላሁ ዐለይሂ ወሰለም እየነገሩ የተሻለ ሸጊቶ የአላህን ዝል ፈህት። እሺ ከታች ያለሽ ጥያቄ ያለሽ ነው ጨርሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አይ ተሻለ አይነከ? አዎ የተሻለ ነው አልሐምዱሊላህ። ሁሱ ጥያቄ ማለት ነው። አንድ ሙስሊም እናቱ ካፊር ብትሆን ሐቅ አለበት ወይ? ሌላም ጥያቄ አለኝ መልስልኝና። አዎ በምድራዊ ህይወቷ መልካም ይዋልላት። አላህ ቁርአን ላይ ሲናገር ምን አለ? ወሳሂብሁማ ፊ ዱንያ ማዕሩፍ አለ። በዱንያዊ ህይወታቸው በዚህ በምድራዊ ህይወታቸው ላይ በጥሩ ሁኔታ ተናኗራቸው ብሏል። እነሱ ክርስቲያን ቢሆንም እንኳን እኔ ሰልም ያለሁኝና ብሎ ሰውየው እናትና አባቱን መክዳት የለበትም። ለነሱ መልካም መዋል አለበት። ምድራዊ ህይወቷን በተመለከተ ሊያግዛቸው ይገባል፣ ሊታዘዛቸው ይገባል። ጀዛከላህ ኸይር። ሁለተኛው ጥያቄ ደግሞ ወንድ ልጅ ራሱን ወክሎ ኒካህ ማሰር ይችላል? አዎ ይችላል። ጀዛከላህ ኸይር። ይሄ ነው ጥያቄ ወላሂ። እሺ ወላሂ ማሻአላህ። እሺ የእንትን ልጆች ምንድናቸው? አብዱላህ ኢብኑ ኡሚ መክቱም ጀማዓዎች አስገባን ያሉ ልጆች አሉ። እስኪ እናስገባቸውና አዲስ አበባ ላይ የሚገኙ ማየት የተሳናቸው ሙስሊም ልጆች ናቸው። ላኩ በሏቸው። የት ናቸው ያሉት ታዲያ? ጎብኙልን ምናምን እያሉ ነበረ። እስኪ እንጎብኝላቸው። ትምህርት ቤታቸውን ያሳየን እስኪ። የት አሉ? አስገባቸው ካላቸው ንገሯቸው። ባትሪ ሊዘጋ ስለሆነ 88 ብቻ ነው ያለው። አሉ እኮ አዎ እያልሽ ነው። ሙናጃ ላኩ በያቸው። እሺ ያው ይላኩና እናስገባት። እሺ የት ናቸው? እሺ ይህ ምን ችግር? ለማኝ ሰው አሰላሙ አለይኩም ቢል ግዴታ መመለስ አለብን ወይ? አዎ አላህ ስብሐነሁ ወተዓላ በቁርአን ላይ ወኢዛ ሁይቱም ቢተሕየቲን ፈሐዩ ቢአሕሰነ ሚንሃ አው ሩዱሃ እያለ ተናግሯል። እሺ ቅዱሳን ከዛሊከ ካነት አልከፈራ تسب الأنبياء وتستهزئ بالأنبياء وقال سبحانه وتعالى ولقد استهزئ برسل من قبلك ايش اسكزي درس قرآن انقرأ متى اسكي قبل درس متى اسكي يقول درس قرآن انقرأ بمن قوان نقرأ بمن دمت نقرأ مالتي
በእኔ ድምፅ እንግራ። እሺ እኔ ብዙ ድምጾች አሉኝ። የትኛው እንደሚጥማቸው አላውቅም። የትኛው እንደሚጥማቸው ወላሁ አዕለም። እሺ أعوذ بالله من الشيطان الرجيم ፊታቸውን ያስቀምጡ። ምን አታድርጓቸው። ሁሴን ሰላም ብለዋል ብላችሁ ሄዱና ጻፉለት። ቅዱሳኖች ብሎክ ነው የሚያደርጋቸው። ሁሴን ሰላም ብለዋል ማለት እሺ። እንትን ጥያቄን ጠይቅ ወንድም። እሺ ግቡና ጠይቁ። ክርስቲያኖች ጥያቄ ካላቸው እዛ የሚቀደዱላችሁ ውሸት ካለ ግቡና ጠይቁ እዚህ። እሺ ጥያቄ ምንድን ነው ወንድም? ቀጥል። ካሊድ ማናው? አይ ኡስታዝ ይቅርታ፣ ኔት እያዘኝ ስለሆነ ነው። ሻፈዋል እንትን ነው ሰላት አዲስ ሰላምቴ ነኝና ሰላት ምናምን ሲሰገድ ሰላቱ እንዳይበላሽ ብሎ ከፊታቸው ውሃ ምናምን የሚያስቀምጡ ሰዎች አየሁ። የሆነ እቃ ነገር ማለት ነውና ለምንድነው ሲባል ሰው ሲራመደው ሰላቱ እንዳይበላሽ ነው ይባላልና ምንድነው ይሄ ከምን አንፃር ነው የሚለው ላይ ትመልስልኝ ነበር። እሺ እንግዲህ ሰው ሶላት በሚሰግድ ጊዜ ከጌታው ከአላህ ጋር ንግግርን እያደረገ ነው። ልጆች አንዴ ታብ ማድረጋቸውን አታቋርጦሽ እንዳያቋርጥ። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ቃመ ልዓብዱ ዩሰሊ ፈኢነማ ዩናጂ ረበሁ ፈልየንዙር አሐድኩም መን ዩናጂ አሉ። አንዳችሁ ሶላት ለመስገድ በቆመ ጊዜ ከጌታው ከአላህ ጋር ንግግር እያደረገ ነው፣ ማንን እያናገራችሁ እንዳላችሁ አስተውሉ አሉ። ስለዚህ ሶላት ብሎ ማለት ከአምላካችን ጋር በመነጋገር የምናደርገው የአምልኮ ስርዓት ነው። የዛኔ ትኩረታችንን የሚሰርቅ ነገር ከፊታችን መኖር የለበትም፣ ሰዎች እንዳያልፉ። ለምሳሌ ሰው እንደፈለገ የሚተላለፍ ከሆነ ትኩረትን ይሰርቃል። ለዚያን የተከለከለው ከፊታችሁ ሰው እንዳያልፍ የተባለው። ስለዚህ ሰዎች የሚተላለፉበት ቦታ ላይ ከሆነ አንተ ስጁድ በምታደርግበት ቦታ ድረስ የዛ ቦታ ላይ ድረስ ምልክት አድርግላቸው፣ ከዚያ በስተጀርባ ያልፋሉ። ምክንያቱም ከዚያ በኋላ አንተ ከስጁድ በኋላ የምታየው ነገር አይኖርም። ለምን ከተባለ ትዕዛዙ ምንድነው? ሶላት በምንሰግድ ጊዜ አይናችን እይታችን መሆን ያለበት ስጁድ የምንወርድበት ቦታ ላይ ነው። ስለዚህ በዚያ መጥቶ አያልፍበትም፣ ትኩረትም አይሰረቅም ማለት ነው። ገብታችኋል አይደል? ብዙ ሰው ይሳሳታል እዚህ ጋር። ከስጁድ በኋላ ፊት ለፊት ፍትት ብሎ እንደዛ ይመለከታል። አንዳንዱ ሲፈልግ ወደ ላይ ያያል። ይሄ ስህተት ነው። ገብታችኋል አይደል? ይሄ ግን ሶላቱን ሙሉ በሙሉ ውድቅ ያደርገዋል ወይ ከተባለ ላውድቅ ያደርገው፣ ምንዳውን ግን ይቀንሰዋል። የአይናችን እይታ የት ነው መሆን ያለበት? ስጁድ የምንወርድበት ቦታ ላይ ነው። አተህያቱን ስንቀራ ደግሞ የሻሃዳ ጣታችን ላይ ነው፣ እዛ ላይ ነው መሆን ያለበት። እና ስለዚህ የተከለከለበት ምክንያት ሰዎች እንዳያልፉ ምልክት አድርጎ ስትር አድርጎ የተባለበት ምክንያት የሶላት ትኩረታችንን እንዳይሰርቀን ነው። በዚያ የሚተላለፈው ሰው ገብተዋል? ኦኬ እሺ የት ላይ ነው መሰለኝ? አይ ጀዛከላ ኡስታዝ። እሺ السلام عليكم. عليكم السلام ورحمة الله وبركاته. سلام. الحمد لله. الحمد لله. ብዙ ጊዜ አንተን እየፈለኩ ነበር። ዛሬ አንተን በማግኘት አልሐምዱሊላህ ይላል። ወላሂ حياك الله. እና አንድ ጥያቄ ነው አለኝ። እሺ ጥያቄም ደግሞ እንደዚህ ነው ወይስ የስጋ የሙስሊም የክርስቲያን ስጋ መብለ እንታን ያረድ
መብላት ይቻላል ወይ የሚለው አይሁዶችና ክርስቲያኖች ቢስሚላህ ወይንም በአላህ ስም ብለው ካረዱ ይበላል። ከአላህ ስም ውጭ በሌላ ስም ቢያርዱ ደግሞ አይበላም። አላህ ስብሓነሁ ወተዓላ በቁርአን ላይ ፊ ሱረቱል ማኢዳ ላይ اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم ይላል። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደ። ለእነዚያ መጽሐፍን የተሰጡ ሰዎች የአይሁዶችና ክርስቲያኖች ማለት ነው። የእነርሱ ምግብ ለእናንተ ተፈቀደ፣ የእናንተም ለእነርሱ ተፈቅዶላቸዋል ይላል። ከፈለጉ መብላት ይችላሉ፣ ተፈቅዶላቸዋል። ለእኛም የእነርሱ ተፈቅዶልናል። ግን መስፈርቶችን አስቀምጠ አላህ። መስፈርቱ የት ጋር ይገኛል ከተባለ ቀጣዩ ምዕራፍ ላይ ሱረቱል አንዓም ላይ ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሎ አለ። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ አለ። የአላህ ስም ተወስቶበት የታረደ ካልሆነ ግን በሌላ ስም ከሆነ የታረደው እንዳትበሉ አለ። ይህን አስመልክቶ ዓሊይ ብን አቢ ጣሊብ፣ አብዱላህ ብን ዑመር፣ ልክ እንዲሁ እናታችን አይሻ ከሰሃቦች ከታቢዕዮች ልክ እንዲሁ ሐሰኑል በስሪ እነ ጣውስ ይህን ሁሉ ተናግረዋል። ክርስቲያኖች ወይንም አይሁዲዎች ቢስሚላህ ብለው ካረዱ ይበላል፣ ከአላህ ስም ውጭ በሌላ ስም ቢያርዱ ግን አይበላም ብለው ተናግረዋል። ፈትዋ ሰጥተዋል። እሺ አመሰግናለሁ። መርሐባ። እሺ عليكم السلام ورحمة الله وبركاته. እንዴት ነው? አንድም ጥያቄ ነበረኝ። الحمد لله. አረብ ቤት ነበርና የምንሰራው ማለት ነው። እኛም ሁላችንም አረብ ቤት ነው የምንሰራው። አይገርም? እሺ በጣም እናማ ማለት ነው ያኔ ካሜራ ምናምን አለ ቤት ካሜራውን የሚከታተለው ወንድየው ነው ማለት ነው። እና እኔ ኒቃብ ነው የምለብሰው። እንዴት ይታያል? ሰውየው እንደዚህ አደረሽ ልጆቹ እንደዚህ ያልሻቸው ምናምን ይለኛል። ከዛም ያኔ በካሜራ እየተከታተለኝ ማለት ነው። ይሄ አስቸጋሪ ነው። ወንድ እናንተ የሚቀርጻችሁ ካሜራ ሙሉ በሙሉ የሚከታተል ከሆነ ክላስሽ ውስጥ የምታደርጊው ምናምን ሁሉ ይከታተላል ማለት ነው ወይንስ ከክላስሽ ውጭ ያለው ነው የሚከታተለው? ሄሎ፣ ከኔ ነው ልጆች የሚዘገየው የሚቆራረጠው? ክላሴ የለም ያኔ የውጭ ላይ ምናምን ግን አለ። ብዙ ሰዓት ደግሞ ውጭ መከየፍ ምናምን የለምና የለም ይወጣል ሰውየው ስለሚወጣ ምናምን እኮ እህት መሰለኝ እኮ አይወልሽ አንቺ ክላስ ውስጥ እስካልሆነ ድረስ ውጭ ላይ ከሆነ የሚከታተል ከሆነ እዛ ያለውን ተሸፈኝ ገብተሻል አይደል? ወደ ውጭ ባልተጨለ السلام عليكم. وعليكم السلام ورحمة الله وبركاته. ወሶ አንድ ጥያቄ ነበር። እሺ ከፈርድ ሰላት በኋላ ዱዓ ማድረግ እንዴት ይታያል? ብዙ ሰዓት ታውቂያለሽ ሙከይ ምናምን የለም ውጭ ላይና ያኔ እኮ አትቆይ ወደ ውጭ ወጣ ብለሽ መቼም እዛ አትቀመጭም ማለት በተገናኝ ከክላስሽ ውጭ እንትን የሚል ከሆነ የዛኔ እንትን በይ ልበሽ ገብቶሽ ነው። እሺ ምን ነበር ያልከው? ከፈርድ ሶላት በኋላ ዱዓ ማድረግ ከፈርድ ሶላት አንደኛ ጥያቄ ነበር። እሺ ከፈርድ ሶላት በኋላ ዚክር አድርጉ ነው መጀመሪያ የተባለው። ነብዩ ሰለላሁ ዐለይሂ ወሰለም من سبح الله دبر كل صلاة مكتوبة 33 وحمد الله 33 فتلك 99 تمام 100 قوله لا إله إلا الله وحده لا شريك له له الملك وله الحمد على كل شيء قدير من قالها غفرت له خطاياه وإن كانت مثل زبد البحر
ከግዴታ ሶላቶች በኋላ 33 ጊዜ ሱብሃንአላህ ያለ 33 ጊዜ አልሐምዱሊላህ ያለ 33 ጊዜ አላሁ አክበር ያለ ይሄ 99 ሲሆን መቶኛ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወዐላ ኩሊ ሸይኢን ቀዲር ያለ ያለፈ ኃጢአት ሁሉ ይማርለታል አሉ እሱ። ይሄ ነው። ከዚያ በኋላ ይሄን ዚክር ካለ በኋላ ዱዓ ማድረግ ትችላለህ፣ ችግር የለም። እሺ ሁለተኛው ጥያቄ ደግሞ እንትን አንድ ሰው ከመወለዱ በፊት ሁሉም ነገር ይጻፍለታል። የጀነትም ከሆነ የጀሃነምም ከሆነ መጀመሪያው ነው እንትን ይወሰናል ነው። እሱ ነገር እንዴት ነበር? ወደፊት የሚኖረውን አላህ ስለሚያውቀው ያንን የራሱን የህይወቱን ነው ቀድሞ የሚጽፍለት እንጂ አላህ ማንንም ሰው አንተን ለጀነት አንተን ለጀሃነም ብሎ ቀድሞ አያዘጋጅም። እንደዛ ሳይሆን ቀድሞ ያውቀዋል አላህ ሱብሓነሁ ወተዓላ የወደፊታችንን። ያም ባያውቅ ኖሮ አምላክ ሊሆን አይችልም ነበር። አላህ ከባህሪያቶቹ መካከል እውቀቱ የተገደበ አይደለም። ሁሴንን ወደ 50 ዓመት የሚሰጠው ከሆነ በ50 ዓመቴ ምን እንደምሰራ ቀድሞ ሳይፈጥረኝ በፊት ያውቃል። ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ማለት ስለ ፍጥረታቶቼ የፊታቸውንም የኋላቸውንም ሁሉ አውቃለሁ ብሏል። አያ አይደለ? ስለዚህ ያንን ወደፊት የምሰራውን ስራ መሰረት አድርጎ የምን የት እንደምገባ ጀነት ልግባ ጀሃነም በደንብ አድርጎ ያውቀዋል። ያን ነው የስራዬን ውጤት እንጂ የጻፈልኝ አላህ ሱብሓነሁ ወተዓላ እኔ ሳለ እንትን ሳልል ቀድሞ ዝም ብሎ አዘጋጅቶኝ አይደለም። እሱ ስህተት ነው። ገብቶሃል? ለዚያ ነው ሙሉ ቁርአን ከሆነ የስራችን ውጤት ነው ጀነትና ጀሃነም። ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም፣ እነዛ ጌታቸውን አላህ ለካዱ ሰዎች የጀሃነም ቅጣት አላቸው ይላል። ፈዙቁ ልዐዛበ ቢማ ኩንቱም ተክሲቡን ይላል። ስትሰሩ በነበራቸው ስራ ምክንያት ጀሃነምን እሳት ግቡና ቅመሱ ይባላሉ። በጻፍኩባቸው ምክንያት አይልም። ያ የተጻፈው ከስራችን መሰረት ተይዞ ነው። ስራችንን ምን እንደምንሰራ ወደፊቱን አላህ ያውቃል። እያሰዋሩና ያ ነው እንጂ አላህ አንድን ለጀነት አንድን ለጀሃነም ብሎ ማንንም ሰው አላዘጋጀም። ኦኬ እሺ አመሰግናለሁ። እና በቃ ለምሳሌ ማለት ነው እንትን ምን ሞትበት ቀን ተጽፎም ከሆነ ሊራዘምብን ይችላል ዱዓ በማድረግ ምናምን። እሺ እሱ ሌላ ነው። ሰው የተጻፉ ነገራቶች ሲባል ለሁለት ይከፈላሉ። እሺ የተጻፉ ነገራቶች ሲባል ለሁለት ይከፈላሉ። አንደኛ ከኛ የሚሆኑ ነገራቶች፣ ሁለተኛ በእኛ ላይ እንዲሆኑ የተወሰኑ ነገራቶች። እኔ ስንት ዓመት እኖራለሁ ስንት ዓመት መቼ እሞታለሁ የሚለውን ይህ በእኛ ምርጫና ፍላጎት አይደለም። ወጣላ አይደል? አላህ ራሱ የወሰናቸው ነው። 50 ዓመት የምኖር ከሆነ ይሄን ነው በዚህ ነገር ላይ በራሱ ወሰነብኝ ነገር ላይ አይጠይቀኝም። ነገ የውል ቂያማ ለምን 50 ዓመት ብቻ ኖርክ ለምን 70 ዓመት አልኖርክም ላይ ጠይቀኝ። ልክ እንዲሁ ሌላም በራሱ የወሰናቸው ነገራቶች አሉ በእኛ ላይ ለእኛ ምርጫ አልሰጠን። ለምሳሌ ረጅም አጭር በሆናችን ራሱን ይሄን የወሰነው። ለምን አጭር ሆንክ ለምን ረጅም አልሆንክም ብሎ አይጠይቀህም። የውል ቂያማ ተታለረ ጥቁር ነህ ቀይ አንተ ለምሳሌ ደጉ ጥቁር ነህ ቀይ ጥቁር ነኝ። በጣም ጥሩ። ጥቁር እንድትሆን የወሰነው ማን ነው? አንተን አስመርጦህ ነው አላህ ወይንስ እሱ በራሱ ነው ይሄን የወሰነው? እሱ በራሱ ነው። አይዋ ነገ የውል ቂያማ ለምን ጥቁር ሆንክ ለምን ቀይ አልሆንክም ብሎ ይቀጣሃል? በዛ ይቀጣሃል? አይቀጣህም። ለምን? ራሱ የወሰነው ስለሆነ አይደለ? ምርጫ አልሰጠህም በዚህ ላይ አየህ። ስለዚህ ውሳኔዎች ለሁለት ይከፈላሉ። አንድ ያለኛ ምርጫ በራሱ ወስኖ ያዘጋጃቸው ነገራቶች አሉ። ሁለት ለእኛ ምርጫ ሰጥቶን የተወልን ነገራቶች አሉ። እነዚያን ቀድሞ ያውቃቸዋል። ልብ በሉ። ሁሉም ተጽፈዋል። ገብቷቸዋል አይደለ? በእኛ ላይ እንዲሆኑ በወሰነብን ነገራቶች ላይ ግን አይቀጣም። ሁሉም በእኛ ላይ እንዲሆኑ በወሰናቸው ነገራቶች አንቀጣም። ገብቷቸዋል አይደል? እኔ ለምሳሌ ጥቁር ወይ ቀይ መሆኔ ወይ አጭር ወይ ረጅም ወይንም ኢትዮጵያ ላይ መፈጠሬ ለምን ሳውዲ ላይ አልተፈጠርክም ብሎ አይቀጣኝም። ራሱን ኢትዮጵያ እንድፈጠር ይወስናል። ገብቷቸዋል አይደል? ይሄ ነው። ነገር ግን ስራዎቻችንን አስመልክቶ ለእኛ ነው የተወቸው ጽድቅና ኃጢአት። እነዚህን ስራዎች ይሄንን
ይሄ ጥሩ ነው ይሄ መጥፎ ነው ብለው የምንለይባቸው ብርሃን ሰጠን፣ ቁርአንን ሰጠን፣ ነቢያትን ላከልን። እነዚያ ነቢያቶች ይህን የማሳየት ስራ ነው ስራቸው። ይሄ ጽድቅ ነው፣ ይሄ ኃጢአት ነው፣ ጽድቁን አድርጉ፣ ከኃጢአቱ ተጠንቀቁ፣ ጽድቁን ላደረገ ገነት ይገባል፣ ኃጢአቱን ላደረገ እሳት ይገባል እያሉ አስጠነቀቁ። ይሄዱ። ይህንን እኛ በራሳችን ምርጫና ፍላጎት ነው የምንሰራው። ለዚህም ነው አምላክ አላህ በእነዚህ ነው ጀሃነም የሚያስገባን በራሳችን ወስነን በምንሰራቸው ስራዎች። ስለ ጀነት ሰዎች ሲናገር ፈዱቅ ወቲልከ አልጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን ይላል። በሁና በሰበብየ አይ ቢሰበብ ማ ኩንቱም ተዕመሉን ለማ ኩንቱም ፊ ዱንያ ስትሰሩ በነበራችሁ ስራ የጀነትን ጸጋ ግቡና ውረሱ ይባላሉ አለ። የስራቸው ውጤት ነው። ስለ ጀሃነም ሰዎችም ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላላቸው። ቢሰበብ ማ ኩንቱም ተክሲቡን በሁና ሰበብየ በምድር ላይ ሳላችሁ ስትሰሩ በነበራችሁ ስራ ምክንያት የጀሃነምን እሳት ግቡና ቅመሱ ይባላሉ አለ። ለዚህ ጀነትና ጀሃነም የሥራዎቻችን ውጤቶች ናቸው። አይ እሺ አመሰግናለሁ። እሺ ሁሴን ሰላም ነው ሁሴን? ሰላም እንዴት ነህ ሳሙኤል? ኡስታዝ ያገ ምንድን ነው ሳሙኤል? መጀመሪያ በጣም ነው ማከብረው፣ በጣም አደንቃለሁ ለትህትና ለሁሉ ነገር። የሆነ ጥያቄ ነበረኝና እሺ ጥያቄ በእስልምና እኔ ሌላ ተከታይ እምነት ተከታይ ነኝና ብዙ ጊዜ ከእስላሞች ልጆች ጋር ጓደኞች አሉኝ። ብዙ ጊዜ ከነሱ ጋር ጥያቄ ምናምን ጠይቅ ነበርና ሲሰገድ ወደ አንድ ብቻ ዞሮ ሰገዶ ለምንድን ነው ብዬ ጠይቃቸው ነበር። በጣም ጥሩ። ያው አምላክ ስላዘዘ አምላክ በነቢያት በኩል ያዘዘውን ትእዛዛት መፈጸም በአማኝ ላይ ግዴታ ነው። ገብቶሃል? ስለዚህ አምላክ በነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል ወደ መካ አቅጣጫ ዙራችሁ ስገዱ ነው። ከዚያ በፊት ወደ ኢየሩሳሌም ነበር ዙረው የሚሰግዱት ነቢያቶች። አየህ ማለት እስራኤላውያን ነቢያቶች ወዴት ነበር የሚሰግዱት? ወደ ኢየሩሳሌም አቅጣጫ። ከዚያ በኋላ ግን ይሄን አምላክ አላህ ሱብሓነሁ ወተዓላ ይሄን ህግ ቀየረውና ወደ መካ አቅጣጫ ዙሩ አለ። ይሄን በቁርአን ላይ ይናገራል። ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ ይላል። ያቺ መጀመሪያ የነበርክባትን አቅጣጫ እያለ ይናገራታል። የመጀመሪያው አቅጣጫ ማነች? ኢየሩሳሌም ነበረች። ሐታ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለ16 እና ለ17 ወራት ያክል ወደ ኢየሩሳሌም ዙረው እንዲሰግዱ ታዘው ነበር። ምክንያቱም ያ የነቢያቶች አቅጣጫ ነበር። ነቢያቶች ወደዛ ይሰግዱ ነበር። ምናልባት መጽሐፍ ቅዱስ ላይ ከሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ጀምሮ ብታነበው ሴትዮዋ መጣችና ኢየሱስ ክርስቶስን ጠየቀችው። መምህር ሆይ ስግደት በኢየሩሳሌም ካልሆነ አይሆንም ትሉናላችሁ አለችው። ኢየሱስ ምን አላት? እውነት እውነት እልሻለሁ አንቺ ሴት እመኚኝ፣ ወደፊት ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ግን ይመጣል አላት። መቼ? ወደፊት ከእርሱ በኋላ የሚፈጸም ትንቢት እንደሆነ እየነገራት ነው። ገብቶሃል አይደል? ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ይመጣል፣ ያ ይቀየራል ወደፊት እያላት ነው ከኢየሩሳሌም። ታዲያ ይህ ትንቢት በማን ላይ ነው የተፈጸመው? ነቢዩ ሙሐመድ ላይ። የመጀመሪያ ትእዛዙ ወደ ኢየሩሳሌም ዙረህ ስገድ ሙሐመድ አላቸው አላህ። ከዚያም በኋላ ወደ መካ ዙረህ ይህን አቅጣጫ ቀይር ብሎ አዘዛቸው። ይህንን አላህ ስብሐነሁ ወተዓላ እነዚያ የመጽሐፉ ሰዎች ይህን እውነት እንዲያውቁ ዘንድ እያለ በቁርአን ይናገራል። ሰሓባው ሲናገር ምን አለ? ሰለይና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢላ በይት አልመቅዲስ ነሕወ 16 ሸህራ አው 17 ሸህራ ثم أمرنا باستقبال القبلة فاستقبلنا ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ለ16 እና ለ17 ወራት ያክል ወደ ኢየሩሳሌም አቅጣጫ ዙረን ሰገድን። ከዚያም ወደ መካ አቅጣጫ ዙራችሁ ስገዱ ወደ ካዕባ ተባለ። ወዲያውም አቅጣጫችንን ቀየርን አሉ። ለምንድን ነው አላህ ይህን ያዘዘው ይመስላችኋል? ይህ ትንቢት በእርሳቸው ላይ እንደተፈጸመ መጽሐፉን ለሚያነቡ ሰዎች ምልክት እንዲሆናቸው ዘንድ ነው። ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ ኢላ ሊነዕለመ መን የተቢዑ ረሱል ሚመን የንቀሊቡ ዐላ ዐቂበይሂ ወኢን ካነት ለከቢረተን ኢላ ዐላ አለዚነ ሀዳ አላህ ወማ ካነ አላሁ ሊዩዲዐ ኢማነኩም ኢነላሀ ቢናሲ ለረኡፍ ረሒም እያለ አላህ ይናገራል።
ይቷል አይደል? ስለዚህ በመሲሁ አንደበት የተነገረውን ትንቢት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው የፈጸሙት። ስግደት ከኢየሩሳሌም ወደፊት ይቀየራል ብሎ ነግሯት ነበር በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ተፈጸመ እና ይሄ ነው። ስለዚህ ወደዚያ የምንሰግድበት ምክንያት አምላክ በላከልን ነብይ በኩል አመሰግናለሁ። ሌላ ደግሞ ማለት ነው እሺ ለምሳሌ አንድ ሰው ስሙት የመቃብር ጥያቄ አለ ብሎ ነበር። ለምሳሌ አሁን የመቃብር ጥያቄ ካለ እንደሞት ሰዎቹ ቀብሩ ሁለት እርምጃ ከሄዱ በኋላ ሁለት መላእክቶች መጥቶ ጥያቄ ይጠይቋል ምናምን ብሎ ነግሮኝ ነበር እና እንዴት ሰው ለምሳሌ አሁን ብዙ ማይቀበር ሰዎች አሉ፣ በውሃ የሚበሉ በእሳት የሚቃጠሉ አውሬ የሚበላ ብዙ አይነቶች አሉ የማይቀበሩት። እነሱ ላይ ጠየቁ ነው ወይስ እንዴት ነው? ጥሩ ጥያቄ። ለዚህ ማስረጃ ለዚህ መልስ ነብዩ ሰለላሁ ዐለይሂ ወሰለም ሰጥተውናል። ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ካለፉት ህዝቦች መካከል አንድ ሰው ነበር አሉ። ያም ሰው አማኝ ነው፣ ነገር ግን ኃጢአትን አድርጓል። ያን ኃጢአት በማድረጉ ምክንያት ይህ ሰው ለልጆቹ እንዲህ ሲል ኑዛዜ ሰጣቸው፣ ልጆቼ ሆይ እኔ በጣም ኃጢአተኛ ሰው ነኝ። በዚህ በኃጢአቴም ከአምላኬ ዘንድ ልገና እሺ ይቅርታ ተቋርጦ ነበር ይሰማል። እና ምን አላቸው ሰውየው? እኔ ኃጢአተኛ ሰው ነኝ፣ ኃጢአቴ የበዛብኝ ሰው ነኝ። በዚህ በኃጢአቴም ከአምላኬ ከአላህ ፊት መቆም አልችልም፣ አፍራለሁኝ አለ። ይታችኋል። ስለዚህ ልክ በሞትኩኝ ጊዜ አደራ ሰውነቴን አቃጥሉት አላቸው። ካቃጠላችሁትም በኋላ ወደ ባህሩ ላይ አመድ ሰውን ጊዜ በትኑት፣ ወርውሩት አላቸው። አመዱ አደራ ይሄን አድርጉልኝ አላቸው። ይሄን ያደረገው ምክንያት ያለበት ምክንያት ምንድነው? እንዳልኳችሁ በጣም ኃጢአተኛ ነኝና ከአምላኬ ፊት ቁሜ መጠየቅን ፈርቼ ብሎ ተናገረ። ይሄ ሰውዬው ሞተ። ከዚያም ልጆቹ ይሄን ኑዛዜ ፈጸሙ፣ አቃጠሉት አስክሬኑ። ከዚያም በባህር ላይ ወረወሩት አመድ ሲሆን ጊዜ። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥለው ሲናገሩ ምን አሉ? ከዚያም አላህ ሁሉን ቻይ ነውና ይሄን ሰው ሙሉ አካሉን አስነሳውና በፊቱ አቆመው አሉ። ሆይ ያን ለማድረግ ያነሳሳህ ምንድነው ብሎ ጠየቀው እያወቃል። ከዚያም ሰውየው ተናገረ፣ ጌታ ያላህ ሆይ እኔ በጣም በርካታን ኃጢአት አድርጌያለሁኝ። በዚያም በኃጢአቴ ከአንተ ፊት መቆምን ፈርቼ ነው ያን ያደረግኩት አለ። አላህም ምን አለው? ስለ ኃጢአትህ በእኔ ፊት ቁመህ ያንን ለመቆም እንደው መፍራትህ ማፈርህ በኃጢአትህ ምክንያት እኔ ምሬልሃለሁኝ ባሪያ ያለው አያቸው አይደለ? ይህ ሰው በውስጡ ኹሹዕ አለው፣ ተቅዋ አላህ ሱብሓነሁ ወተዓላን ፈርቷል። በኃጢአቴ ምክንያት ከአምላክ ፊት ቆሜ እንዳልጠየቅ ብሎ ፈርቷል አላህ። ስለዚህም አላህ ሱብሓነሁ ወተዓላ ማረለት አሉ። አሁን ግን ከዚህ ማስረጃ እንድንወስድ የፈለግኩት ምንድን ነው? ሰው የፈለገ ቢቃጠል በእሳት እንስሳት ቢበላው ባህር ውስጥ ቀርቶ ቢቀር ለመጠየቅ ከአላህ ሱብሓነሁ ወተዓላ ፊት አይቀርለትም። አላህ ያስነሳዋል ሙሉ አካሉ። ገብታችኋል አይደል? አላህ ሙሉ አካሉን ያስነሳና ይጠይቀዋል። የፈለገ ለምን ቅጥልጥል ብሎ አይሞትም ሰውየው? አመድ ለምን አይሆንም? አመድ የሆነ ሰው እንደነበርና ከዚያም በኋላ ሙሉ አካሉን አላህ እንዳስነሳ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማስረጃ ነግረውናል። በዚያ መሰረት በምንም መንገድ ይሙት ሰውየው የቀብር ጥያቄ አለበት። ይሄ ነው። እሺ አመሰግናለሁ። በቃሽ ያንን ማወቅ ስለፈለግ ጥያቄ ሁሱ ሚስቴ ጋር ተጣልቼ ነበርና ያው በንዴት ፈታሁሽ አልኳት። ይሄ እንዴት ይታያል? ንዴት ለሁለት ይከፈላል። አንደኛ ራስን ከመቆጣጠር ውጭ ያስወጣል። መጀመሪያ ላይ እሷ ፍታኝ እያለችኝ ነበርና እኔ አልፈታሽም ስላት ከዛ የሆነ ሰዓት ላይ በንግግር ምክንያት ፈትቼሻለሁኝ አልኳት። ሰማኝ ልመልስልህ።
አንድ ሰው ራሱን ከመቆጣጠር ውጭ ያስወጣው ከባድ ንዴት ውስጥ ኖሮ ከሆነ በዚያ ቅጽበት ፈትቼሻለሁ ብሎ ቢናገር ኒካህ አይወርድም። ዑለሞች ይህን አስመልክተው ጠላቁል ገድባን ላ የቃዕ የተቆጣ ሰው ፍቺ ኒካህ አይወርድም ብለዋል። ነገር ግን ራሱን መቆጣጠር የሚችል ከሆነ ጥቂትና ትንሽ ንዴት ከሆነች የዛኔ ኒካህ ይወርዳል። ሁኔታህን የምታውቀው አንተ ነህ። ራስህን ከመቆጣጠሩ ውጭ ከባድ ንዴት ውስጥ ገብተህ ከሆነ በዚያ ሰዓት የምትለውን የምትናገረውን የማታገናዝብበት ቅጽበት ውስጥ ነህ ከሆነ የዛኔ ኒካህ አይወርድም። ቀላል ከሆነችና የምትለውን የምታገናዝብ ከሆንክ የዛኔ ግን ይወርዳል። ይህን ያስፈልሽ። ጀዛከላህ ኸይር። እስቲ ያገላችሁ የገባችሁ ሰዎች ሰላም አለይኩም። አለይኩም ሰላም። ሰላም ነው? አልሐምዱሊላህ። እንትን ሆሴ የባለፈው ልጅ እንትን ሲሙን ፈልጌ ነበር። ልጅ ሳይሆን እንትን ሰውየው ያ ንያ ያደረግነው ወላሂ አላስታውስም። የአባቴ ስም ከሌለ ማግባት አልችልም ማለት ልጁ ለሰው የአባቴ ስም ከሌለ ማስገባት አይቻልም ማለት ብሩ ወላሂ እንጃ የትኛው ልጅ ነው አላስታውስም። ቁርአን ለሚቀሩ ልጆች ንያ ያደረግነው ታስታውሳለህ? ቁርአን ለሚቀሩ ልጆች ለደጋን መርከዝ ለማለት ነው። ጀማሉዲን ሰይድ ምናምን ይላል። ሰይድ ነው አይደል? ጀማሉዲን ሰይድ። እሺ አሰክራለሁ። እሺ ከታች ሲድራ ኩርኩራ አለሽ ከታች ኩርኩራ ሲድራ። እሺ ኩርኩራ እናርግፋት። ኩርኩራ ማርገፍ يلا انزلي تحت. ايش وصول. السلام عليكم. عليكم السلام. እኔ ቅድም ልጁ የጠየቀው ጥያቄ ላይ ግልጽ አይደለኝም። አንዳንድ ሰዎች ምን ይላሉ? አንዳንድ ሰው እየጾመ እየሰገደ ኢባዳ ሁሉ እያደረገ መጨረሻ ላይ ወይ ከፍሮ እንደ ሳቢቃው ወደ ጀሃነም ይገባል ይላል። ይሄ እንዴት ነው? ግልጽ ነው። መጨረሻ ላይ ለጀሃነም የሚዳርገውን ስራ ሊሰራ ይችላል ማለት ነው። ለምሳሌ ላስረዳ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሱሐባ ነበር። ሱሐባ ጅሃድ እየተዋጋ እያለ ሱሐቦች በጣም ተደነቁበት። ማ አስጀዐ ሀዛ ረጁል፣ ይሄ ሰው ምንኛ ጀግና ነው አሉ ሱሐቦች። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሏቸው? ላኪነሁ ፊናር አሏቸው። ግን ይሄ ሰው የጀሃነም ነው አሏቸው። አያረ ሱሐባ ነው፣ ይሰግዳል፣ ይጾማል፣ ጅሃድ ይዋጋል፣ ግን የእሳት ነው አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። ሱሐቦች ደነገጡ። በዚህ ጊዜ የእሳት የሚያደርገውን ስራ ይሰራል ማለት ነው። በመጨረሻ ጊዜ ላይ ተከታተሉ ሱሐቦች ይሄን ሰው። ልክ ሲያዩት ጊዜ መጨረሻ ላይ ይሄ ሱሐባ የሚገርመው ከጠላት ጋር እየተፋለመ እየተዋጋ እያለ አንዲት ማንም የሚቀርበው የለም ነበር። መጨረሻ ላይ ተጎዳችን። እጅን ሲቆረጥ ጊዜ ይሄንን ህመም መቋቋም አልቻለም። ህመሙን መቋቋም ሲያቅተው ጊዜ ሰይፉን ወደ ታች እንደዚህ እንትኑን ከታች እንደዚህ ተከለና ሰይፉን ወደ ላይ ቀጥ አድርጎ በዚያ ተኛበት። በቃ ራሱን አጠፋ። አያርነ ራሱን አጠፋ። የሱሐባ ወዲያው ይሄን ያየ የነበረ ከካህዲያኖች መካከል ነበር። ወዲያው መጥቶ አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ። ምክንያቱም መጨረሻ ላይ ራሱን አጥፍቶ እንደሚጠፋ ይሄ ሰውዬ በትንቢት ተናግረው ነበር። እዛው ቆመው ነብዩ ሰለላሁ ዐለይሂ ወሰለም የእሳት የሚያደርገውን ስራ ይሰራል አሉ። ስለዚህ አንድ ሰው አማኝ ሆኖ መጨረሻ ህይወቱ ለእሳት የሚዳርገውን ስራ ይሰራል ማለት እንዲህ አይነት ነው። ለምሳሌ ገብቶሃል አይደል? ያ ሰው መጨረሻ ላይ ራሱን አጠፋ። ራሱን ያጠፋ ደግሞ የዛት ነው። ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር አሉ። ራሱን ያጠፋ እርሱ የእሳት ነው ብለው ተናግረዋል። ይሄ ነው ሰው። እሺ ይሄ ነው ታዲያ አሁን
አላህ በጻፈው ነው ብለን ነው የምናምነው ወይስ ሰውየው ራሱ ነው የተሳፈቀ ነው የምንለው? በሰውየው ስራ ነው። ነገር ግን ይሄን ቀድሞ አላህ ያውቀዋል። ያንንም እውቀቱን በለውሃል መሕፉዝ ላይ አስፍሮታል። በሰውየው ምርጫ የሚሰራውን የወደፊቱን ስለሚያውቅ አላህ ገብተሃል። አላህ ቀድሞ የጻፈው የወደፊቱን ስለሚያውቅ ነው። እርሱ እውቀቱ የተገደበ አይደለም። አላህ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስለ ባሮቼ የፊታቸውንም የኋላቸውንም አውቃለሁ ይላል። ልክ ለምሳሌ ላስረዳህ እዚሁ ባለህበት ዛሬ ገስት እኔ ጋር መጥተሃል አይደለ? ማነው ስምህ? ገስት ላይ መጥተሃል አይደለ? አሁን ገስት ላይ ተቀምጠሃል። አዎ በጣም ጥሩ። ገስት ላይ ተቀምጠሃል። ጥሩ። ሁሴን ጋር ሂድና ጥያቄ ጠይቅ ብሎ አላህ ልኮህ ነው አሁን የመጣኸው ወይንስ በራስህ ፈቃድ ሁሴን ጋር ገብቼ ለምን ጥያቄ አልጠይቀውም ብለህ ነው የመጣኸው? በራስህ ፈቃድ ነው አይደለ? ይሄ በራስህ ፈቃድ ነው። በጣም ጥሩ። ግን እዚህ ዛሬ ገስት ላይ ሳትመጣ በፊት አላህ ቀድሞ አንተን ሳይፈጥርህ በፊት እኔ ጋር ገስት ገብተህ እንደምትጠይቅ ቀድሞ ያውቃል አያውቅም? ያውቃል። ስለዚህ ይሄን የሚያውቀውን ቀድሞ የዛኔ ጻፈው። ሁሴን ጋር ገብቶ ገስት ላይ ይጠይቃል ይሄ ልጅ የሚለውን አላህ ሱብሓነሁ ወተዓላ ቀድሞ ያውቃል። ወታለርና ግን ይሄን የገባኸው አንተ በራስህ ምርጫ ፈቃድ ነው የሰራኸው። የገባኸው አይደለ? በራሳችን ነፃ ምርጫ ፈቃድ ወስደን የምንሰራቸውን ስራዎች አላህ ሱብሓነሁ ወተዓላ ቀድሞ ያውቃል። እርሱ በፈጣሪነቱ ማለት ነው። ወታለርና ስለዚህ ያንን የሚያውቀውን አላህ ሱብሓነሁ ወተዓላ ለውሐል መሕፉዝ ላይ አሳፈረው። ማነው አሰፈረው? ጻፈው። ስለዚህ አላህ ጽፎታል ሲባል ጊዜ ያለኛ ነፃ ምርጫ ፈቃድ የምንሰራቸው ሳይሆኑ በሚሰጠን የእድሜ ቆይታ ጊዜ በራሳችን ነፃ ምርጫ ፈቃድ ወደንና ፈቅደን የምንሰራቸውን ነው ቀድሞ አላህ ሱብሓነሁ ወተዓላ የፈጠረው። ይሄ ነው። ስለዚህ ቀደር ሲባል ጊዜ አላህ ሱብሓነሁ ወተዓላ ቅድመ እውቀት ወይም ቅድመ ውሳኔ ሲባል ጊዜ ይሄ ነው። ሌላው ነገር ያለኛ ነፃ ምርጫ ፈቃድ ደግሞ የተወሰኑ ነገራቶች አሉ። ያንን አይወስነው አይደለም። ያለኛ ነፃ ምርጫ ፈቃድ የተወሰኑ ነገራቶች ለምሳሌ ከተባለ በእኛ ላይ የሚሆኑ ማናቸው ነገራቶች፣ ለምሳሌ አንተ ወንድ ልጅ መሆንህ ነው። ይሄን ነፃ ምርጫ ፈቃድ ሰጥቶህ ነው ወይ? አይደለም። በራሱ ነው የወሰነውና የጻፈው። አንተ ወንድ ስትሆን ጊዜ ወንድ ላድርገህ ወይንስ ሴት ብሎ አስፈቅዶ መርጠህ ነው ወይንስ በራሱ ነው ወንድ ልጅ አደረገህ? መልስ ወይ መልስ። ያላህ ስራ ነው። አዎ ያላህ ስራ ነው። በዚህ በራሱ በወሰነው ነገር ደግሞ ልብ በሉ፣ ነገ የትንሣኤ ቀን አይጠይቃቸውም እንዳፈሩ። አላህ ቀድሞ ወስኖብኝ ከሆነ ለምን ይጠይቀኛል የምትሉ ሰዎች ይሄ ነው። እሺ በጣም ጥሩ። ጥቁር ነህ ቀይ? አንተ አበሻ ነኝ። ጥቁር አበሻ ነኝ። ጥቁር። በጣም ጥሩ። እሺ ጥቁር እንድትሆን አላህ ነፃ ምርጫ ፈቃድ ሰጥቶ ነው ጥቁር የሆንከው ወይንስ በራሱ ነው ጥቁር አድርጎ የፈጠረ? በራሱ። በጣም ጥሩ። ነገ የትንሣኤ ቀን ለምን ጥቁር ሆንክ ለምን ቀይ ያልሆንክም ነበር ብሎ ይጠይቃል፣ ይቀጣሃል። በዚህ ነገር ራሱ በወሰነብህ ነገር አይቀጣህም አይደለ? ተረበ አይደለ? ስለዚህ አላህ በእኛ ላይ ያለ ነፃ ምርጫ ፈቃድ ሳይሰጠን የወሰነብን ነገራቶች አሉ። በእነዚያ ነገራቶች ላይ አይጠይቀንም። ለእኛ ግን ነፃ ምርጫ ፈቃድ ሰጥቶን እንድንሰራቸው ወይንም እንድንተዋቸው የተወልን ነገራቶች አሉ። እነዚያም ከእኛ የሚሆኑ ማናቸውም ጽድቅና ኃጢአት ስራዎች እነዚያ ለራሳችን ሰጥቶን ነፃ ምርጫ ፈቃድ የተሆነ ቦታቸው አለ አይደለ? ያ ነው። ስለዚህ አላህ ሱብሓነሁ ወተዓላ ነገ የትንሣኤ ቀን በእነዚህ ነገራቶች አይጠይቃችሁም ራሳችሁ በሰራችሁት ካልሆነ በስተቀር። ራሱ በወሰናቸው ነገራቶች ላይ ግን አንጠይቅም። ይሄን ይመስላል። እሺ ሹክራን። አይ አፋ ሰላም አለይኩም። ወአለይኩም ሰላም። እሺ እሱ የኔ አንድ 3 ጥያቄ ይኖረኛል። የመጀመሪያው ጥያቄ ግን አንዲት ልጅ ክርስቲያን የነበረች ልጅ ወደ እስልምና ስትገባ ግን የመጀመሪያ ስሟ ክርስትና የሚል ነበርና ከዛ ስሟን መቀየር ልጅቷ ብትፈልግ እናቷ ግን እምነትሽን ልቀይር ይችላል ግን ስምሽን እንዳትቀይሪ አለቻት። ይሄ እንዴት ይሆናል?
እሺ ስህተት ነው መቀየር አለበት። እሺ ቅድም ተናገርከው ላይ ደግሞ ምሳሌ አሁን ሌላ እምነት ተከታይ የሆነ ነገር ታስሎ ሌላ እንትን ነገር የሆነ ለመላእክት የሚያየው ለሌላ ነገር ነው። ያን ነገር ግን ቢስሚላህ ብሎ ቢያርደውም ይሆናል ማለት ነው። ለፍጥረታት ከሆነ አይሆንም፣ አይቻልም። ቢስሚላህ ብሎ ቢያርደው እኮ እዚህ ላይ ግልጽ እንዲሆን ነው። ለመላእክት ለጂንና ተብሎ የሚታረድ አይሆንም። فصل لربك وانحر ለጌታ ሰዋ ለጌታ ብቻ ስገድ ነው ያለው። ለመላእክት ለጋኒ ምናምን ብሎ ስለየው ቢያርድ አይሆንም፣ ሽርክ ነው። ነብዩ ሰለላሁ ዐለይሂ ወሰለም من ذبح لغير الله فقد كفر ከአላህ ውጭ ባለ ካሎች ለሌላ ካሎች ያረደ ሰው በእርግጥም አጋራ በአላህ ላይ ካደ ብለው ተናግረዋል። እሺ ሶስተኛ ጥያቄ አሁን ምሳሌ የአህባሽና ሰለፊዮች ላይ ያለ ክርክር ወይም ብዙዎቹ ባለማወቅ ኡስታዞችን የሚሳደቡ ሰዎች ስላሉ ከነሱም ወይም ከእናንተም አሁን ምሳሌ አንተ አላህ እነሱ ከሚመርጣቸው ሰዎች ላይ እዚህ ሙሉ ሰው በሚከታተልበት ላይቭ ላይ ያኔ ንጽጽር ቢደረግና ብዙ ሰው ወደ ትክክለኛ መንገድ ወይም ከሽርክ ለመውጣት የሚያደርገውን ጉዞ ቢቀጥል እንደዚህ አይነት ነገር ቢሆን አሁን ደስ ይለኛል። ማለት አንተ ጥሪ አቅርበህላቸው እንደዛ ለነሱ ከዛ አንተ ጋር መተው ቢወያዩና እውነታ ቢወጣ ለኔ ምርጥ ነው ብዬ አስባለሁ። እንዳስተያየት ቢሆን ማሻአላህ ጥሩስ ያቀለ ሰከት السلام عليكم ورحمة الله. عليكم السلام ورحمة الله وبركاته. الله في أرجه ليتنا هنا. الحمد لله. አንድ ጥያቄ ነው ያለኝ። ከጥያቄ በፊት ግን እኔም እንዳንተ ያመኝ ነበርና በውስጥ ጽፌልህ ነበር። ልክ እንዳንተ አይኔም በጣም ያመኝ ነበር እያበጠ እና ሰርጀሪም ተሰርቼ ነው የጠፋውና ሶላር መነጽር ስትጠቀም ይተውሃልና ኢንሻአላህ እሱን ብታደርግ ሳልነግርህ ላለማለፍ ኦፕሬሽን ላስደርገው ነው። ችግር የለውም። አዎ ምን ችግር የለውም። እኔም ልክ እንዳንተ ነበር ረጅም ጊዜ ያስቸግረኝ ነበር። ካምፓስ እያለሁ አይኔ ሳነብ ለይሄ ስንት ነው የስክሪን የምትጠቀማቸው የስልክና የኮምፒውተር ነው እንትን የሚለውና አሰራው ኢንሻአላህ ይተዋል። አሁን ሙሉ ጠፍቶልኛል እንዴ ማለት ነው። ኢንሻአላህ ውስጥም ጽፌልህ ነበርና ኢንሻአላህ باذنላህ ትሻሻልሃል። አላህ አፊ ያድርግ ዱአ ያርግልህ። አሚን ሽክራን ጀዛከላህ ኸይር። እሺ አንድ ጥያቄ ነው ያለኝ። እንትን ላይ ስጁድ ከወረን በኋላ ማለት ነው ወደ ሩኩ ስንነሳ የመጀመሪያው ስንነሳ አረፍ ብለን ከተመለስን ሁለተኛው ስንነሳ የተወሰነ ደቂቃ ቁጭ ብለን ነው መነሳት ያለብን ወይስ ቀጥታ ነው ወደ ላይ የምንነሳው? ወደ ኦኬ ነብያችን ሰለላሁ ዐለይሂ ወሰለም ቁጭ ብለው ከዛ በኋላ ነበር የሚነሱት። ቁጭ ብለው የተወሰነ ከዛ በኋላ ይነሳሉ። ግን ያንን ማድረጉ ሱና እንጂ ግዴታ አይደለም። ብታደርጉ መልካም፣ ባታደርጉ ሶላቱን የሚያጎድለው ነገር የለም። ሱና መርሐባ ሽክራን ወንድሜ አላህ አፊ ያርግህ ጀዛከላህ ኸይር። አሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ሀቢብ እንዴት ናቸው? አልሐምዱሊላህ ሰላም ነው አለ አልሐምዱሊላህ። የሆነች ጥያቄ ነበረችኝ ብታብራራልኝ ብዬ ፈልጌ ነው። ለምሳሌ ሰው ሶላት ሰግዶ ይጨርሳል። ሶላት ሲሰገድ ተግደን ሲጨርስ ዱዓ የሚያደርጉ ሰዎች አሉ። ለምሳሌ ከሶላት በኋላ እጃቸውን ዘርግተው ዱዓ ያደርጋሉ። ደግሞ አንዳንዶቹ የማይቀበሉ አሉ። ከሶላት በኋላ ምንም ኢስቲግፋር ነው እንጂ ዱዓ ማድረግ ከሱና በኋላ ልቻለ ይሆናል እንጂ የሚባል ነገር አለ። እሱን ትንሽ ብታብራራልኝ ብዬ ነው። እንዲህ ወላ ደግሞ ገዷ አሁን ለምሳሌ ሶላት መቼም ብዙ ዑዙር ሶላት ያልፋል አጋጣሚ ነገር ማለት ነው። ከዛ ሰዎች ገዷ ይቻላል ብለው ያስባሉ። እንዴት ይታያል? እቺ ብታብራራልኝ ነው። በስዋ ሰላም አለህ መርሐባ ጀዛኩላህ። እንግዲህ ሰዎች ከሶላት በኋላ ዱዓ ያደርጋሉ። ሌሎች ደግሞ አይቻልም ይላሉ። ያን ከሶላት ከዋጅብ ሶላት በኋላ ማለት ነው።
እና ሰዎች ከተካለፉ አላህ ቁርአን ላይ ምን አለ? ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ኢን ኩንቱም ትእሚኑነ ቢላሂ ወልየውሚል አኺር ይላል። ወየቁሉ ሱብሓነሁ ወተዓላ ወማ እኽተለፍቱም ፊሂ ሚን ሸይኢን ፈሑክሙሁ ኢለላህ። በሆነ ሃይማኖታዊ ጉዳይ ላይ ብትለያዩ ወይም ብትጨቃጨቁ ወደ አላህና ወደ መልእክተኛው መልሱት አለ። ومعنى الرد إلى الله الرد إلى كتابه، ومعنى الرد إلى الرسول صلى الله عليه وسلم الرد إلى سنته عليه الصلاة والسلام. وده قرآننا وده حديث مملس معرفنا. تعالى نبي صلى الله عليه وسلم عندهم الله سبحانه وتعالى بالقرآن لي كسورة قوالا من ضمن دركنو ينقرون ودمر وسلمة عجزي الله سبحانه وتعالى بسورة النساء لا من الهلال فإذا قضيتم الصلاة فاذكروا الله. صلاة سجراتشو بعدنا كجاشو جزي ذكر عدربونا له أيها الله ذكر عدربونا. نبياتنا صلى الله عليه وسلم دقوا من على كتب على قال النبي صلى الله عليه وسلم من سبح الله دبور كل صلاة مكتوبة 33 وحمد الله 33 وسبح الله فتلك 9 فدية وتمام من 100 قوله لا إله إلا الله الملك والحمد على كل شيء قدير. من قالها غفرت له خطاياه وإن كانت مثل زبد البحر. عارفين فلا يقبّاش لجا تردت عندي ملمسات እሺ ከገባሽ በኋላ አንቺ ደግሞ እንትን አታድርገው። እሺ የሚጨው ቦታ ላይ አትሆን። ምናልባት ጓደኛ መስለም የምትፈልግ መሰለች። እሺ እሷ ትሆን እንደዛ ብላ ጻፈት ልጃለች በውስጥ። እንዳጠቃላይ ያየህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከሶላት በኋላ 33 ጊዜ ሱብሃንአላህ ያለ፣ 33 ጊዜ አልሐምዱሊላህ ያለ፣ 33 ጊዜ አላሁ አክበር ያለ። ይሄ 99 ሲሆን ደግሞ መቶኛ ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ዐላ ኩሊ ሸይኢን ቀዲር ያለ ለፋጢሃ ይማርለታል አሉ። አየህ ከግዴታ ሶላቶች በኋላ ብለው ቃል በቃል የተናገሩት። ስለዚህ ከግዴታ ሶላት በኋላ እነዚህን ማለት እንዳለብን የተናገሩት። አይዋ نعم جزاك الله مرحبا ከይቅርታ ጋር አንዴ ማርሲ ያለሽ ከላይ ሰላም አለይኩም ገብቻለሁ። እሺ ምን ነበር? ሰላም አለይኩም ይቺን የገዳይቱን አልመለስካትም እንግዲህ እኔ ማለም አይደለም ሙስሊም ነው። ሙስሊም ማን ፈልገሽ ነው? አዎ ማሻአላህ። እሺ የምለውን ቃል አብረሽ የተከተልሽ ወይ? እሺ አሽሀዱ አላ ኢላሃ ኢላላህ وأشهد أن محمدا رسول الله ما شاء الله كذي بوعلا مسلمون إن شاء الله هون يالشون قال يشهد قال وينم يمسكر قال يبغى ترجمه أشهد أن لا إله إلا الله مالت إنه كالله بستكر بونته من الملك لين أملاك إلا بيه مسكر على مالت ثيون وأشهد أن محمد رسول الله مالت ترجمه محمد من الله ملك تنيانا نبينا شوية مسكر على مالت يا عند سوى رسول الناس جوا كذي كان يالنا بينا بيات زمان يمني جوا ينبرو ለምሳሌ በመሲሁ ዘመን የነበሩ ሰዎች የእስልምና ማስፋስ መስከራቸው ቃላቸው የነበር وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩላቸው ጊዜ አስታውስ፣ በእኔ በአምላካችሁ አላህ እመኑ፣ በላኩላችሁ መልእክተኛም እመኑ አልኳቸው። እነርሱም እነሆ አምነናል ሙስሊሞች መሆናችንን መስክር አሉ። የሙስሊምነት ማስመስከሪያ ቃላቸው በአንዱ በአላህ ማመንና በተላከላቸው መልእክተኛ በመሲሁ በማመን ነበር። ዛሬ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ እስከ ዘመኑ ፍጻሜ ድረስ በአንዱ በአላህ በማመንና መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ብሎ በመስከር ማለት ነው። አንድ ሰው እስልምናን ከተቀበለ በቀጣይ በተቀበለበት ጊዜ ምን ያገኛል ወደሚለው እንምጣ። አንድ ሰው እስልምናን ከተቀበለ ለኃጢአቱ ሁሉ ስርየትን ምህረትን ያገኛል። አምላክ አላህ ሱብሓነሁ ወተዓላ መሐሪ የሆነ አምላክ ነውና በምህረት ነው የሚቀበለው። ያለፈ ኃጢአቱን ሁሉ ይቅር ይለዋል። ባለፈበት ዘመን ያኔ የሰራውን ወንጀል ሁሉ ምህረት ያደርግለታል። ይህ በቀል በቁርአን ላይ ሲናገር ይላል ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁ ኃጢአቱን ሁሉ ይላል። በሌላ ቦታ ላይ አላህ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ በላቸው ካሉበት ክህደት ቢቆጠቡ
ያለፈውን ኃጢአታቸውን ሁሉ ምርላቸዋለሁ እያለ ይናገራል። ይሄ ከታወቀ አንድ ሰው ወደ እስልምና በመምጣቱ በቀጣዩ ዓለም ምን ተስፋ ተሰጥቶታል ከአምላኩ ዘንድ ወደሚለው እንምጣ። እንግዲህ ከሞት በኋላ ህይወት እንዳለ እናምናለን። ወይ የዘላለም ገሃነም አለ ወይ የዘላለም ገነት አለ። ታዲያ ሙስሊም ለሆነ ሰው ይሄ ተስፋ ተሰጥቶታል ወይ? የተስፋ ቃል አለው ወይ? አዎ የተስፋ ቃል ከአምላኩ ከአላህ ተሰጥቶታል። ምን እንደሚያገኝ ከተባለ የዘላለማዊ ህይወት እንደሚሰጥና እዚያም ላይ ገነትን እንደሚወርስ አምላክ አላህ ይህን ቃል በቃል ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደ ላሂ ሐቃ ወሁወ ልዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩት ሰዎች ለእነርሱ የገነት ጸጋ አለችላቸው፣ ለእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ አምላካቸው የአላህ ቃል እውነት ነው ይላል። እርሱ የሰጠን የተስፋው ቃል ይሄ ነው። ከሞት በኋላ የዘላለማዊ ህይወትን ገነትን ተወርሳላችሁ ብሎ ቃል ገብቷል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብሎ ተናገሩ። ይሄ ነው። ሌላው አንድ ሰው እስልምናን ከተቀበለ በኋላ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛትን ይጀምራል። የመጀመሪያው ትእዛዝ ምንድን ነው? የነቢያቶች ሁሉ ትምህርት የሆነው አምላክ አንድና ብቸኛ እንደሆነ እርሱን መመስከር ነው። ለእርሱ ቅንጣት አጋር እንደሌለ ወተሰላረ ነብዩ ሰለላሁ ዐለይሂ ወሰለም ቡኒየል ኢስላም ዐላ ኸምስ ሸሃደተ ላ ኢላሃ ኢለላህ አሉ። የመጀመሪያው የእስልምና ሃይማኖት ትእዛዝና መሰረት አምላክ አንድና ብቸኛ ነው፣ በእርሱ ላይ ቅንጣት ሌላ አጋር የለውም ብለው ለዚያ ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ መመስከር። ቀጣዩ ምንድነው? ሶላት ነው። ለዚህ ለአንዱ አምላክ መስገድ ነው። ሻር ተወስጃለሽ። አንድ ሰው ሶላት ለመስገድ ራሱን ዝግጁ ሲያደርግ መጀመሪያ እሱ ነው። እዚያ ንጹህ ልብስ ይለብሳል። ወደ አደራረግ በመማር ለጌታው ለአምላኩ ለአላህ ብቻ መስገድን ይጀምራል ማለት ነው። አላህ ቃል በቃል በቁርአን ላይ ሲናገር ወዕቡድ ረበከ ሐታ የእትየከ ልየቂን ይላል። ሞት እስኪመጣብህ ድረስ እኔን ጌታህን አላህን ተገዛ ይላል። ወአን ያዕቡዱኒ ሃዛ ሲራጡ ሙስተቂም ይላል። ላ ወአን ያዕቡዱኒ ሃዛ ሲራጡ ሙስተቂም፣ እኔም በብቸኝነት ተገዙኝ፣ ይህ ነው ቀጥተኛው መንገድ እያለ አላህ ስብሐነሁ ወተዓላ ይናገራል ማለት ነው። ይህን ይመስላል። እሺ ስምሽ ማን ነበር? ሚዩት ላይ ነሽ መሰለኝ። ሚዩት እሺ፣ ሚዩት አድርጋቸዋል መሰለኝ። አንሱላት ከቻላችሁ። ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ እና እስላማዊ ትምህርቶች ልታስተምርሽ ዘንድ። ስምሽ ማን ነበር እህታችን? ይሰማል? ይሰማል። ኦኬ፣ ሳራ ነበርኩ ስሜ በፊት። እሺ ሳራ መቀየር ካልፈለግሽ ችግር ሳራ ብለው ችግር የለበትም። መቀየር የምትፈልጊ ከሆነ ሱመያ ብለንሻል። እሺ ሙስሊም ጓደኛ ታገኛለሽ በአጠገብሽ? ሙስሊም ጓደኛ? አዎ አለች ጓደኛ ሙስሊም ናት። አዎ በጣም ጥሩ። ጓደኛሽን ስለ ኡዱ አደራረግና ስለ ሶላት አሰጋገድ አስተምሪኝ በያት። አብራችሁ መስገድ ጀምሩ። እሺ እሺ እሺ። በርቺ ጠንክሪ። መርሐባ። እሺ ኮሜንት ላይ ዛህራ ወይንም ዚክራ ካላችሁ ወይንም ፋኪያ ካላችሁ አንድ ቁጥር ጻፉላትና ይበልጥ እስላማዊ ትምህርት የምትማሩበት ግሩፕ ደግሞ እንዲያግዙሽ ዘንድ ያስገቡሻል። ዚክራ አንድ ቁጥር ጻፍላት። ያውና አላህ ብላ ጽፋለች። እሱን ፎሎ አድርጊ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኡስታዝ? ሰላም ነው አለ